እኔን ሳያስፈቅድ ይሄ ሉዓላዊ አምላክ እዚህ ምድር ላይ አንዲት ነገር መስራት አይችልም። ወጣቱ ስራ ፈት እየሆነ ትምህርት ጠል እየሆነ ለወላጁ ማይታዘዝ ለታላቁ ማይታዘዝ በሀገር ገጽታ ግንባታ ላይ ምንም ኮንትሪቢዩሽን የማያደርግ እጅግ በጣም የመከነ ትውልድ። አዶኒ መንፈሳዊ አይደለም፣ ሃይማኖቱ ኦርቶዶክስ ነው። እዩ ጩፌ የብልጽግና ሰባኪ ነው እንዴ? ታደሳ ይሆንልሃል ይሳካልሃል እንጂ ድሮስ ተቀደስ ተመለስ ከኃጢአት ተለወጥ ቢሆንማ ታዲያ አዶኒያስን ይቀይረዋል ነበር እንዴ? ባል ሚስትና ልጆች የሚሞሩበት እሱ ፒኤልሲ ነው ወይ ፕሮግራም ማካሄጃ ነው እንጂ ቸርች አይባልም። አሁንም አባ ጉልቤው ወደ አባ ጉልቤው ልምጣለ። አባ ጉልቤው ደግሞ ፓስተር ተዘራ ይባላል። ጉዴ ፈላ። የወንጌል አማኝ ናቸው እነሱ። ለነሱ ወንጌል መስበክ አትችሉም ካለ ታዲያ ኦርቶዶክስ ወንጌል አያምኑ? እኛ አያምኑም ነና እነሱም እኮ እኛን አያምኑም እኮ ነው የሚሉን አይደል እንዴ? የሰግጥ ፈምስ ማህበር ውስጥ እዩ ጩፋ በፕሬዝዳንትነት እየመራ እንዳለ ነው ያው እንትን ማድረገው። ተዚህ ለሃል ዓለም ትስቃለህ። ሌላው ብቻ ሳይሆን እኛንም እንዴት እያረከን እንዳለ ዓለም ይውቅ። ለኔ ነፍስሽ ማርም አላስኩም ማርም ያለ ስም የለም። ለኦርቶዶክሶች እናንተ ወንጌል አማኞች ወንጌል መስበክ አትችሉም አለ። ተዘራ ስላሳሰረ ይሆናል። አንተ ወንድ የታሰርክበት በጊዜው ምን አድርገናል? ምን ብለህ ተናገር? ቅርብ ወራጅ ነው ብዬ ነው እዩ ጩፋ ቅርብ ወራጅ ነው ማለት የክራይስት አርሚ ቲቪ ላይ አይተህ ከሆነ የዘይት ብልቃጧ ነበረችበት። አሁን አለች የለችም? ስንት ነው ግን እሷ የምትሸጠው? 1000 ብር ነው። እቺ ትንሿ እሷ ከእስራኤል ደንሳ የሚበልጥ ወንጀል ሰርታ ነው ወይ ሰው ስለሌላት ነው ወይ ህጉ ፊት አይቶ ነው ወይ የሚያደላው? እንደዛ ይሆን? አንተ ራስህ አብትሽ እሱ የደረስ መሰገጥ ላይ ስላልደረስክ ይሆን አብትሽ? ድድብና ወደሱ ግዛት ከገባ ወይ ልብ ድካምን አስነስቶ ጸጥ ረጭ ያደርግሃል ማለት እንዴ? እኔን ትነኩኝና ዋ እንደው በነካፍ እኛንም በጣም ገስጸናል። አንዴ መቼም ነጭ ነው የምናወራው እኛ ስቱዲዮ መተን እና እኛንም አልምርም አልከናብትሽ ምን ይሻላል? እውነት ነው ይገባችኋል። እናንተ ምንም ርህራሄ አያስፈልግም። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳቦች በተከታታይ ወደ እናንተ እያቀረብን እንገኛለን። እንግዲህ ሀሌታ ሚዲያ ላይ ከአንዴም ሁለቴ የቀረበው ሀብታሙ ቦረና ካለበት ሀገር ለስራ ጉዳይ አዲስ አበባ ሲመጣ ደውለን በወቅታዊ ጉዳይ ላይ ውይይት ለማድረግ ስቱዲዮ ተከስተናል። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጎ ሀብትሽ እንኳን አዲስ አበባ በሰላም መጣ። እንኳን ደህና ቆያችሁኝ። እንግዲህ በሀሌታ ሚዲያ ቤተሰብ ሆናል ይመስላል። ያው ሀብትሽ እንግዲህ ብዙ ጊዜ የምትታወቀው በአቃቢ እምነት ወይንም ሃይማኖቶችን ወይ እምነቶችን አላግባብ የሚሄዱ አመለካከቶችን ግለሰቦችን ሳይሆን አመለካከቶችን በመተቸት ትታወቃለህ። በዚህም እንግዲህ ሰሞኑን አንድ ሀገር ላይ ያለ ንቅናቄ ነበረ ካየው። አንተም ሶሻል ሚዲያ ላይ በጣም በተከታታይ ቲክቶክ ላይ ስለምትሰራ ቲክቶክ አዋርድ የሚባለው ያ የቲክቶክ አዋርድ ብዙ አነጋጋሪ ትውልዱ ወዴት እየሄደ ነው የሚል ብዙ ምልክት የታየበት ነው የሚሉ አሉ። እንግዲህ በዚህ ፕሮግራም ላይ ብዙ ተሳታፊ የነበሩ በተለይ ከኢትዮጵያ ስነ ምግባር ያፈነገጠ አለባበስ ለብሰው ለትውልዱ ጥሩ ነገር አላሳዩም የተባሉ በሕግ ጥላ ስር ባሉበት ሰዓት ነው የደወልንልህ። ይሁንና እንግዲህ በዚህ ውድድር ላይ መኪና በማሸነፍ በአዋርዱም ጥሩ ስም ያገኘው አዶናይም ያው በሕግ ጥላ ስር ነው፣ ካናዳዊ አዶናይ። ግን ይሄ ልጅ ሰግጥ ሚል ሀሳብ ይዘው ይሄን ንቅናቄ እያደረገ እያለ ብዙ ጫና ሲበዛበት ትቼዋለሁ፣ እንደውም በቃ እንደዚህ አይነት ነገር ትቼዋለሁ ብሎ ለሁለተኛ ጊዜ ግን ነብይ እዩ ጩፌ ጋር ሲሄድ ለምን ትተዋለህ? ይሄ የማይገባቸው ሰዎች ናቸውና ስግጥግጥ አርግ እንደውም በርታ ያለው ቪዲዮ አነጋጋሪ ይሆናል። እስቲ ይሄ የኛ ስሜት ካልሆነ ድንገት አንተ ያው ብዙ ትከታተለዋለህ። እስቲ ይሄን ንግግር ልጁ ለመታሰርም እንደውም ዳርጎታል የሚሉ ሰዎች አሉ። እስቲ እንስማው። በእኔ መናስር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ስግጥግጥ ፍምስ። ስግጥ አንተ ይረግጣል
ስግጥግጥ ግን 3 ነው የምረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ ይችላሉ። እንደውም እስከሚሳካላቸው ድረስ አያቋርጡም። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው የመረዳ። እንግዲህ ያ ብዙ ነው ቪዲዮ እንዳየው በመረጃ ለማቅረብ ያለው እንደው አንድ የሃይማኖት አስተማሪ በሚሊዮን የሚሆኑ ሰዎችን እኔ እናንተ እንኳን በምናወራበት በኢትዮጵያ ክፍለ ሀገራቶች እየዞረ ትልቅ ኮንሰርት የሚያደርግ በዓለም ዙሪያ ታዋቂ የሆነ ሰባኪ አሁን ይህንን ወጣት የወንጌል አስተማሪ በዚህ መልኩ ማበረታታት አለበት የሚሉ ጥያቄዎች እየተነሱ ነው። በዚህ ላይ ያለ መልስ ሀብትሽ? እሺ አመሰግናለሁ። እንግዲህ ለሶስተኛ ጊዜ ነው ሀሌታ ሚዲያ ላይ እንግዳ ሆኜ ስቀርብ ከሀገር ውስጥና ከሀገር ውጭ በርካታ አስተያየቶች ዩቲዩብ ላይም ለማየት ችያለሁ። እንደገና ደግሞ ከዩቲዩቡ ወደ ፌስቡክ የመጡትንም የተቆራረጡትንም ብዙ ለማየት ሞክሬያለሁ። እንደውም ከዩቲዩቡና ከቲክቶኩ በላይ ፌስቡክ ላይ በጣም ቫይራል ወጥቶ አይቻለሁ። በተለይ ከዘማሪ ቤቲ ጋር የተገናኘው ቪዲዮአችን እና ብዙ ሰዎች ጋር እንደሚደርስ አውቃለሁ። እኔ እዩ ጩፋን እኔ ፕሮቴስታንትን ይወክላል ወይም ደግሞ የሃይማኖት ሽታ አለበት ብዬ የምናገርበት ሰው አይደለም። እንደምታውቀው ከሶኛል፣ ስታሰር ሁሉ ከሶኛል እና ተገርመው ነው ፍርድ ቤቱ ተገርሞ ነው በ1000 ብር ዋስ እዩ ጩፋም ከሳሽ ሆነ ብሎ ያስፈታኝ እንጂ እዛ ድረስ ነው ተከታትሎኝ የሄደው ማለት ነው። እና ይሄንን ግን አላቆምም። እኔ የወንጌላውያንን እንደማይወክል ተቋሙን የሃይማኖትም ሽታ እንደሌለበት ባገኘሁት አጋጣሚ ሁሉ ስለ እዩ ጩፋ ወይንም ስለ ዘፍኔ ጩፋ መናገሬን አላቆምም። ያው ታውቃለህ እዩ ጩፋ በኋላ ራሱን የቀየረው ስም ነው እንጂ ኦሪጂናል ፕሮፐር ኔሙ ዘፍኔ ጩፋ ነው የሚባለው። ዘፍኔ የቀድሞ ስሙ ሌላ ነው እያልከን ነው? እዩ ማለት ከቅርብ ጊዜ በኋላ የሆነ ስሙ ነው? አዎ ቀይሮ በርካታ ቀይረዋል። ታውቃለህ ብዙዎቹ ቀይረዋል። እኔ ነኝ በሀብትሽ ቦረና ከተወለድኩበት ጊዜ ጀምሮ እስከዚህ ሰዓት ድረስ ያለሁት እንጂ በርካቶች ቀይረዋል ወደ ሚዲያ ሲመጡ። እሺ ኢትስ ኦኬ ይቀያይሩት እንደፈለጉት። ነገር ግን እዩ ጩፋ በሚለው ስም ስለሚታወቅ ማለት ነው 2 ወይም 3 መልከታዎችን የታዘብኩ ይመስለኛል። አንደኛ ከመንፈሳዊ ነገር ቶታሊ መውጣቱን ምንም አይነት የስነ ምግባር ሕግ እንደማይገዛው በስነ ምግባር ሕግ እንደማይተዳደር አንዱ ማሳያ ነው። እመጣበታለሁ። ሁለተኛው ደግሞ አዶኒያስ ወይም አዶኒ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል። ምን ሰርቶ እንደተሸለመ እኔ አላውቅም። ክሬቲቭ የሚባለው ነገር እኮ የሆነ ክሬት ማድረግ መቻል አለብህ አይደል እንዴ? የሆነ ክሬቲቭ ማለት እኮ ፈጠራ ማለት ነው። ምን ፈጥሮ ምን አዲስ ግኝት አምጥቶ እንደተሸለመ እኔ አላውቅም። ተቋሙ ሰግጦ ነው የሸለማቸው ተቋሙ። ነገር ግን እሱ ላይ የታዘብኩት ነገር አዶኒያስ ላይ የታዘብኩት ነገር ራሱ ከተናገረው ነገር ማለት ነው 7 ዓመት ካናዳ ሀገር ቆይቼ ነው አለ የመጣሁት። ዱምቡሎ ሳንቲ ይዤ ስላልመጣው እህቴ ቤት መሬት ላይ ተነጥፎልኝ ነበር ስተኛ የነበርኩት አለ። ሰው እንዴት ካናዳን የሚያክል ሀገር ሄዶ 7 ዓመት ቆይቶ እንዴት ነው ዱምቡሎ ሳንቲ ሳይዝ ወደ ኢትዮጵያ የሚመለሰው? ምን አይነት ዓላማ ቢስ የሆነን ሰው ነው ወደ ሽልማት ያመጡልን? ይሄ ለእኔ በጣም ከባድ እኮ ነው እንዴ። አረብ ሀገር 2 ዓመት ሄደው እኮ የቤተሰቦቻቸውን ታሪክ የቀየሩ አሉ። አውሮፓና አሜሪካ በብዙ ትግል ገብተው እኮ የቤተሰቦቻቸውን ታሪክ የቀየሩ እኮ አሉ። 7 ዓመት ሰው ካናዳ ሀገር ቆይቶ ምንም ነገር ሳሊዝ ባዶ እጄን የመጣሁት። ከዛስ ምን እያለ ነው? አውሮፓ ሀገር መሄድ አሜሪካን ሀገር መሄድ ብቻ አይደለም፣ ኢትዮጵያ ውስጥም ተቀምጦ መልፋት፣ መድከም፣ ትጋት፣ መማር ምንም ውጤት እንደማያመጣ ስላየሁኝ ብሎ ይሄንን ቃል አመጣ። ይሄ ቃል በነገራችን ላይ እኮ ኔጌቲቭ ኢምፕሊኬሽን ነው ያለው፣ አሉታዊ ተጽዕኖ ነው ያለው፣ አሉታዊ ትርጉም ነው ያለው እንጂ ምንም እኮ ወደ ፖዚቲቭ አጠጋግተው እንኳን እኮ ምንም ነገር አያሳይም ስለ መልካም ነገር። ከዛ መጥቶ ምንድን ነው ያለው? መደደብ ነው የሚያዋጣው።
መሀይምነት ነው የሚያዋጣው፣ ድንቁርና ነው የሚያዋጣው፣ ታላላቆችን አለማክበር ነው የሚያዋጣው። በዚህ ያለፈለት ሰው የለም ብሎ እጅግ ይሄ እኮ አይ ዶንት ኖ ይሄ ቋንቋ አሁን ቀርቶ ከሆነ አላውቅም እንጂ አደገኛ ቦዘኔነትን የሚያበረታታ ነገር እኮ ነው ይዞ የመጣው። ይህንን ሰው በየትኛው የሞራል ህግ፣ በየትኛው የስነ ምግባር ህግ፣ በየትኛው የሃይማኖት ህግ ነው አንተ ክሬቲቭ ነህ፣ ፈጣሪ ነህ፣ ተጽዕኖ ፈጣሪ ነህ፣ አንተ የግኝት ባለቤት ነህ ብለህ ዋንጫ ከዛም አልፈ ደግሞ መኪና ሸልመ ጭራሽ ደግሞ ግሩፕ መስርተህለት ቱር ልታደርግ በየሀገሩ እንዲህ አይነት ነገር ያዘጋጀህለት በዚህ ልጅ ላይ እኔም ትልቅ ጥያቄን በዚህ አጋጣሚ አስቀምጣለሁ። ሶስተኛ ወደ እዩ ጩፋ ጉዳይ ስመጣ ግን ህግን ወይም መንግስትን የመናቅ ውጤት ነው። በጣም አዝናለሁ። እኔ ትዝ ይለኛል 2012 ያኔ እነ እስራኤል ደንሳን አዲስ አበባ ፖሊስ ኮሚሽን በምንከስበት ጊዜ ፖለቲከኛው ጀዋር ታስሯል፣ ፖለቲከኛው እስክንድር ታስሯል፣ ማዕከላዊ ማለት ነው። እኛ እየተከራከርን ነው። እስራኤል ደንሳ ለምንድን ነው የማይታሰረው? እሱ ከህግ በላይ ነው ወይ? እቺ ሀገር ጠቅላይ ሚኒስትር አላሰረችም ወይ? ባለሀብቶችን አላሰረችም ወይ? ታላላቅ ፖለቲከኞችን ምሁራንን አላሰረችም ወይ? እንዴት ነው እስራኤል ደንሳ እንዲህ አይነት ወንጀል ሰርቶ እንዴት ነው የማይታሰሩ የሚል ክርክር እያደረግን ነበር። እና የዛን ሰዓት ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትናን ከሰዋት ነበረ። እቺ ማናት ስለናት ማን ነው ማርያም የምትባለዋ እህተ ማርያም 2012 ላይ እህተ ማርያም ታስራ ነበር የኮሮና ወቅት ላይ። እና እኔ ምን ብዬ ተከራከርኩኝ? እንደውም በዛን ጊዜ ሰው ስለሌላት ነው ወይ እሷ የታሰረችው? እስራኤል ደንሳን እዚህ ጋር ያላሰራችሁት ከሷ ያነሰ ወንጀል ሰርቶ ነው ወይ? ወይስ እሷ ከእስራኤል ደንሳ የሚበልጥ ወንጀል ሰርታ ነው ወይ? ሰው ስለሌላት ነው ወይ? ህጉ ፊት አይቶ ነው ወይ የሚያደላው? በብሔር ነው ወይ? በገንዘብ ነው ወይ? በሚል እዛ ከነበሩት የከፍተኛ የፖሊስ አመራሮች ጋር በጣም ምላስ አስጨራሽ ክርክሮችን እናደርግ ነበረ። አሁንም እዩ ጩፋ የሃይማኖት መሪ ስለሆነ ነው ወይ? ባለሀብት ስለሆነ ነው ወይ? አዶንያስ የሀገሪቱን የስነ ምግባር ህግ፣ ባህሉን፣ እሴቱን ፈጽሞ ደግሞ ከታች ላሉት ለሚያድጉ ልጆች ለሞራልም ለምሳሌም የማይሆን ስራ ሰርቷል ተብሎ ከተከሰሰና ለእስር ከተዳረገ አሁን ባሰማሃን ቪዲዮ ላይ ሰግጥ ያንሳል፣ መደደብ ያንሳል፣ መሀይምነት ያንሳል እና በደንብ መሀይምነትንና ድድብናን ማበረታታት አለብህ ብሎ ክትባት የሰጠውን ሰውዬ ማለፍ ተገቢ ነው ብዬ እኔ አላምንም። ህግን ንቆ የሀገርን እሴት ባህል ንቆ ይሄ ቶታሊ ቅድም ብያለሁ፣ የሃይማኖት ሰው አይደለም። ወንጌል ባለፈበት ጎዳና ያለፈ አይደለም። መጽሐፍ ቅዱሳችን የበግ ለምድ የለበሱ ተኩላዎች ከሚላቸው ግሩፕ፣ አመፀኛ ከሚላቸው ግሩፕ ላይ ቆይተናል እኛ እዛ ከመዘገብ ነው። መንግስት ግን በምን አግባብ በምን ምክንያት ሊያልፈው እንደቻለ አሁንም መንግስትን በዚህ አጋጣሚ መጠየቅ ፈልጋለሁ እንጂ እዩ ጩፋ አዶንያስን ቀጥሎ የምናገረውም ነገር ስላለ ማለት ነው በዚህ ልክ ፑሽ ብሎት በርታ ብሎት እኔ ከአንተ ጋር ነኝ ብሎት ማንም ምንም አያመጣም ብሎት ገፋፍቶት አዶንያስና አብሮት የነበሩ ጋጥ ወጥ ናቸው፣ ስድ ናቸው፣ መረን ናቸው የተባሉ ሰዎች ህግ ቁጥጥር ስር ሲሉ በነገራችን ላይ አንቀጽ አለው። አንድ ሰው እንደውም 639 ነው 642 ብሎ ሁለት አንቀጾችን በህዝብ ፊት በፐብሊክ ላይ ነውር የሆኑ ንግግሮችን ነውር የሆኑ አለባበሶችንና ልምምዶችን ካሳየ ተጠያቂ ነው የሚሆነው የሚል ህግ እንደውም እኔ ይሄ ነገር ህግ አለ ወይ ብዬ ጠይቄ ነበርና ያንን አውጥቶ ሲናገር ሁሉ አንቀጹን አይቻለሁ። ስለዚህ እዩ ጩፋ ተጠያቂ ማይሆኑበት ምክንያት በምን ምክንያት እንደሆነ በሚቀጥለውም ጥያቄ ላይ ማብራራት ስለምፈልግ የህግን በህግ ለሚመለከቱ አካል እንስጥና አንተ የሃይማኖት ሰው ነህ፣ ትሰብካለህ፣ ታስተምራለህ። እንግዲህ በጣም በሚሊዮን የሚቆጠር ተከታይ ያለበት ቤተ እምነት ነው የወንጌላውያን ቤተክርስቲያን። ብዙ አስተማሪዎችም የፈለቁበት ነው። አንዳንዶቹ ደክመው አንዳንዶቹ በርትተው የሄዱበት ነው። በዚህ ልክ ግን ይሄን ልጅን ወንጌል ማስተማር ረጋ በል ሰከን በል የሚከተሉ ወጣቶችም እንግዲህ ያው ንግግሩ በነ ዶክተር በድሉ ወግጅራ በሰመረ ባሪያው በብዙ ሰዎች ይሄ ነገር
ወላጅን አትስማ አይደል ያለው የሚመክሩን አትስማ የምን ኋላ ቀርነት ነው ዝም ብለህ ለዓላማ ሰግጥ የሚል ምንጩ ከየት እንደሆነ ማይታወቅ ሐሳብ ይዞ መጣ ልጁ በገባው መልክ በሚያስበው ነገር ተናገረ አሁን አንተ ስለ ኢኮኖሚ ስታወራ ሰምቻለሁ ካናዳ እያለ በበላው መጠጣው አጣው ብሎ በብዙ ሺህ ዶላር እኮ ተሰብስቦለታል ታስታውሳለህ አብትሽ አንዴ በጣም ብዙ ኢትዮጵያኖች ተረባርበው ሰብስበውለት ኢትዮጵያ ሲመጣ እኔ እኮ አልተቸገርኩም ብሎ እኮ ኦፊሻል የተናገረ ነው ጃኒ ከምትባል ፍቅረኛው ናት መሰለኝ አላውቅም በመኝታ ቤት ውስጥ በጣም ለትውልዱ በማይጠቅም ሁኔታ ማሳየት እንችላለን እላዩ ላይ እየተንጠለጠለች እንደ እባብ ፖርኖግራፊ ያደርጋል ከእቃ ጋር እንደፈለገ ነው የሚለው እና ዝም ሙሉ ስነ ምግባሩን ብታየው ለልጅ የምታሳየው ወይ ደግሞ ለሚመጣው ትውልድ የምታስተላልፈው አይደለም ይሄንን እዩ ጩፌ ያላየም መምከር ማስተካከል ሰከን በል ብሎ እኮ ይጻፉ አሉ ለልጁ ሐሳብ ይሰጡ አሉ ይሄ በጣም የሚገርመኝ አንድ በጣም ተቋሚ አክቲቪስት አለች አሜሪካ ምትኖር እሷ እንኳን ቀድማ ይሄ ልጅ አረጋ ይበል ስትል ሰምቻለሁ እና እዩ ጩፌ ግን ሰግጥ እንዴት ከሱ እንዴት የሃይማኖት አባት ነው ብዙ ሰዎች ያስተምራል ብዙ መናፍስት የሚያወጣ ነው በዚህ ሌቭል እንዴት ወርዶ ሊል ቻለ ልጁ የተውን ነገር ሊመስተካከል ያለው ልጅ እኮ ገፋው ካየው የለበሰው ልብስ እሱ ጋር የገባበትን ቪዲዮ ለብሶ ከዚህ በኋላ እንደውም ቀጥላለሁ አለና እሱ ወደ እስር ቤት እዩ ጩፌ የት ነው ያለው ወላይታ ሶዶ ነው ኮንፈረንስ በጣም ታጅቦ አይቻል አዎ ዛሬ ወደ ኮንፈረንስ እና እንዴት ታየዋል ምንድነው መሰለ አዎ የመንግስት አካላት አንዳንድ ነገሮች ላይ ሊሰጉ ይችላሉ ሊፈሩ ይችላሉ ቢሆንም ግን ባህል ሃይማኖተኛውንም ሴኩላር ላይ ያለውንም ሁለቱንም ይገዛል በአንዲት ሀገር ውስጥ አብረን እንድንኖር ከሚያስችሉ ነገሮች ውስጥ አንዱ ባህል ነው አይደል እንዴ ምክንያቱም ምን ተዳደረው በአንድ ህገ መንግስት ስለሆነ አሁን እዩ ጩፋ ከዚህ በፊት እኛ እናቀዋለን ነብይም እንዳልሆነ መንፈሳዊም እንዳልሆነ የወንጌል አገልጋይም እንዳልሆነ እሱን ለኛ ይተውት እነሱ ሴኩላር ስለሆነ ወደ ባህሉ ስንመጣ ግን አሁንም አግባብ አይደለም እኮ እያልኩ ነው ያለው ተሽ ምንድነው አግባብ አይደለም እያልኩ ያለሁት እንዴ ሌባ ከነ ተባባሪው አይደል እንደሚያዘው ህጉ እንደዛ አይደል እንደሚለው እኔም ማቀው ህግ እኮ እንደዛ ነው አንድ ሰው ሞባይል ካንተ ሰርቆ መታሰር አለበት መጠየቅ አለበት እዩ ጩፋ መታሰር አለበት ድንገት አንተን ስላሳሰረው ኖ አሁን እኔ ከሃይማኖቱ ነው አስተማሪ ነው ማለት የሃይማኖት አስተማሪ ነው ይሄ ሰው አንተንም ደግሞ በዚህ ውስጥ ካውንስሉን ጨምሮ ገባ ከስነ ምግባር ያፈነገጠ አካሄድ ሲሄድ ራሱ የወንጌላውያን ቤተክርስቲያን ትልልቅ ሰባኪዎች አሉ መች ወጥቶ ይሄ ነገር ትክክል አይደለም እኛንም አይወክልም የኛ ማስተምሩ አይደለም ይሄ የግለሰብ ነው ብሎ ማን ተናገረ የተናገረ ካለ ትነግረኛለህ አብትሽ እንደው እንደ ቤተ እምነት ይሄንን ማስተካከያ ሚዛን አንተ ብትወጣና ይቅርታ የሚሰማህን ትናገራለህ ባንተ ብቻ ማይመለስ ትልልቅ የሚሆኑ ደሞዝ ቢበሉ አስራት መባም ቢበሉ በተለያየ ዓለም ዶክተር ከሌ ተብለው የሚሽከረከሩ አይናገሩም ይሄ ትውልዱ ምንም አይልም በዚህ ጉዳይ ላይ ይሄ የወንጌላውያን ቤተክርስቲያን አቋም አይደለም የሚልስ ቢሮ አለ ካውንስል አለ የሃይማኖት ተቋማቶች አሉ መች ተናገረ ታሽ ምንድነው መሰለህ ሲፈልግም ይሳደባል እኮ እንዴ ካንሰር ብሎ ሲሳደብ የነበረ ሰው በህግ አልተጠየቀም እንግዲህ አንድን 35 እስከ 40 ሚሊዮን ወክሎ ትልቅ ተቋምን ካንሰሮች ናችሁ ብሎ ምንም አታመጡም ብሎ ከፍ ዝቅ ሲያረጋቸው ምን እንዳለ አናውቅም ካውንስሉ ሰዎች ይኖሩት የሚከላከሉለት ዲፌንድ የሚያደርጉለት ሰዎች ይኖሩ እንግዲህ የምንጠይቃቸው ይሆናል ባለስልጣንም ነው ግን የፔንቴኮስታል ፕሬዝዳንት ነው ወይ ምክትል ነው ባለስልጣንም ነው እንደገና ደግሞ የፔንቴኮስታል የሚባል እኔ መቼስ ላይሰንስ ስላላቸው ነው እንጂ እንደ መንፈሳዊ ተቋም አላያቸው ምልበት ምክንያት ስላለኝ ነው እንደም ብያለሁ እኔ ከሃይማኖት እንድምታ ነው ማውራው ይሄንን ነገር እንዴት ታየው ልባል የእግዚአብሔር ቃል ምን ይላል ከሚለው አንፃር ነው ማየው ፔንቴኮስታል ውስጥም ያመጡት እንዲሳደብላቸው ብቻ አይደለም አልፈህም ወደሱ ጥቅም ከመጣ ወደሱ ግዛት ከገባ ወይ ልብ ድካመን አስነስቶ ጸጥ ረጭ ያረጋል ማለት እንዴ እኔን ትነኩኝና ዋ
ብሎ እኮ ስንት ጊዜ ለቀናል እኮ ቪዲዮን። ልብ ድካማችሁን ነው ማስነሳው፣ የልብ ምታችሁን ነው ቀጥ ማድረግላችሁ እያለ እኮ በሚዲያ እኮ ነው እኮ ዛቻውን እኮ ያንን ፈርተው ይሆን ካውንስሉ? ያንን ፈርተው ይሆን መሪዎቹ? የመንግስት አካላትም ፈርተው ይሆን? አረ ይሄ ሰውዬ አንዳች በላ ሊያወርድብን ነው ብሎ ፈርተው ይሆን? የልብ ምታቸውን ቀጥ ያደርጋል፣ የደም ዝውውራቸውን ያቋርጥብናል ፈርተው ይሆን? ዝቷል። በአደባባይ ወጥቶ ነው በክራይስት ቲቪ ላይ የዛተው። አንድ ትነኩኝና ማንም ሰው ይሄንን ቪዲዮ ካየ በኋላ ከኔ ንግግር ጋር አያይዞ እኮ ማስቀመጥ ይችላል። በድብቅ አይደለም የተናገረው። ሶስተኛ ደግሞ ድንገት ወይ ብረት ስለሚገፋ ስፖርት ሲሰራቸው እሱ ሶስተኛው ነው፣ የመጨረሻው ነው። ክብደት እየሰራቸው በልብ እንትን ቀጥ ካላለ ወይም የደም ዝውውር ካልቆመ በክብደት ማንሳት በጡጫ ሊያስታግስ ይችላል። ወደዛ መጥተዋል። ለጤንነት አይደለም የሚሰሩት፣ ለስፖርት ለሁለንተናዊ አይደለም የሚሰሩት። ከዛቻቸው በስተጀርባ ያንን ማድረግ እንደሚችሉ ነው። እሱ ችግር የለውም። እኔ ግን እያልኩ ያለሁት ምንድን ነው መሰለ፣ በዚህ ልክ ስድ የወጣን ሰው እንዳልከው መረን የወጣን ሰው ባለፈው አጭበረበራቸው ይቅርታ ምናምን ብሎ ከይቅርታው በኋላ ነው አሁን መጥቶ እንግዲህ አስብ፣ የቋንቋ ባለሙያዎች የቋንቋ አዋቂዎች ሰገጠ የሚለው ቃል መልካም ትርጉም የለውም፣ ጤነኛ ትርጉም የለውም፣ እናስ መደደብን ነው፣ ድንቁርናን ነው፣ አለመማርን ነው የሚያበረታታው እያሉ እየነገሩ ካውንስሉ አፉን ዘግቶ ቁጭ ብለዋል። የካውንስሉ መሪዎች አፋቸውን ዘግተው ቁጭ ብለዋል። እዛ ውስጥ ያለው የስነ መለኮት ኮሚሽን ይሄ በዶክትሪን ጉዳይ ላይ በስነ መለኮት የሚያስተምረው ለምንድን ነው አንተ እዛ ትሄዳለህ? ባለፈውም ሀሳብ ስትሰጥ አይቻለሁ። በብራንች የተከፋፈለው በተለይ አቃቢ እምነት ላይ የሚሰሩ የሃይማኖት ቢሮ አለው ብለህናል። አፍትሻለ ዲፓርትመንት አለው የስነ መለኮት ኮሚሽን ተብሎ ምንድን ነው የሚሰራው? ይሄንን ወጥቶ ይሄ ተገቢ ንግግር አይደለም፣ ትውልድ የሚያጠፋ ነው ወይ ወጥቶ እየጩፌ ምንድነው ይቅርታ ይጠይቅ ወይ ደግሞ ማስተካከያ ይስጥ። ስግጥግጥግጥ በል፣ ማንንም አትስማ። ያለፈም ንግግር እኮ ሲናገር ሰምተናል። በነገራችን ላይ ፐርሰናል የሆነ ችግር የለብኝም እኔ። የጌታ እውነት የመጽሐፍ ቅዱስ እውነት ከማንም ጋር አይወዳደርም። እውነት ነው። መጽሐፍ ቅዱስን እከተላለሁ የሚል ሰው በጭምተኝነት ራስን በመግዛት አልፎ ተርፎ ለሀገርም ለትውልድም ጠቃሚ በመሆን ነው መታለፍ ያለበት እንጂ ክብደት እያነሳ እያስፈራራ አንድ ነገር ብትናገሩ ልባችሁን ደምሰራችሁን ቀጥ አደርጋለሁ እያለ እየተናገረ አልፎ ተርፎ የትልልቅ ሃይማኖት ተቋማትን በደንብ አድርጎ ነው የሚሳደብ። የደረቁ ጭንቅላቶች ብዙ ነገር ነው የሚለው። ባለፈው ሳውዝ አፍሪካ አገልግሎቱ ላይ መግለጫ ወጥቶበታል። ለነሱ የሚሰጠው መልስ አይታል። ተረዳኸኝ? ፐርሰናል የአገልግሎቱ የቪዲዮ ማስረጃዎች ብዙ መረጃዎች እኛችን ላይ በተከታታይ ልናወጣ ተዘጋጅተናል። ለምን? እውነት ነው። ለዚህ የሚከፈለው ዋጋ እንከፍላለን። ይሁንና አብትሽ ይሄ ካውንስል የሃይማኖት ተቋም ወይ ደግሞ ሌሎ ብዙዎች ብራንቾች አሉ አይደል? ራሱ ፔንቴኮስታል የሚባለው እሱ የሚመራበትስ አይሄኛን አይወክለንም አይደል? ዝም ተብሎ ጭራሽ በሺ የሚቆጠር ህዝብ በአደባባይ ተወጥቶ እየተቀበለው ፕሮግራም እያደረገ ነው። እና እዚህ ላይ ረጋ ብለ ሰከንድ በለ እሱ አይባልም። አዶንያን ተውና እንደው ምንድነው መሰለ አሁን ቅድም ያልኩ እሱን ነው። የሆነ ነገር ከተነካካ ምን ያለበት ዝላይ አይችልም አይነት ነው የሚሆነው እንጂ አንተ ለእግዚአብሔር እውነት የቆምክ ከሆንክ እንዴት ነው ሰው በዚህ ልክ ከመስመር ሲወጣ ስድ መረን ሲሆን? የሚገርም የብሉይ ኪዳን መጽሐፍ ሌጋሲ የሚባለውን ነገር በሁለት ሰዎች ላይ አንጠልጥሎ አስቀምጧል። መልካም ነገር አገልግለ እግዚአብሔርን ፈርተ ለትውልዱ ለሀገሪቱ ለጄኔሬሽኑ መልካም ነገር አድርገ ስትሞት እኔ አሁን አንተን ተሼ ብዬ ትንሽ ያንን ለመጥቀስ ይከብደኛል፣ ግን ሀብትሽ ማለት ትችላለሁ። ሀብትሽ በዳዊት መንገድ አገልግሎ አለፈ ወይም ሞተ ይላል። ዳዊት የብሉይ ኪዳን የመልካም ነገር ሌጋሲ ነው። የትኛውንም ነገስታት ስታይ በብሉይ ኪዳን መልካም ነገር አድርገው ሲያልፉ ድካም የለባቸውም እንኳን አይደለም፣ ጉለት የለባቸውም አይደለም። ነገር ግን መልካም አድርገው ሲያልፉ እግዚአብሔርን ደስ የሚያሳይ ነገር አድርገው ሲያልፉ በዳዊት መንገድ ይላቸዋል። ክፉዎችን፣ ጣዖትን የሚያመልኩ አመፀኞችን፣
በእግዚአብሔር ላይ በተቃራኒ መንገድ የሚሄዱ ሲሆኑ ደግሞ በኢዮርብዓም መንገድ ሄዶ አለፈ፣ ሞተ፣ ተቀበለ ይላል። ኢዮርብዓምንና ዳዊትን የመልካምና የክፉ ምሳሌ ወይም ሌጋሲ አድርጎ ነው የሚያስቀምጣቸው። ኢዩ ጩፋ በዚህ ዘመን ይኸው እኮ አዶንያስ ምስክር እኮ ነው። አዶኒ ምስክር እኮ ነው። ይሄ ልጅ ጭራሽ በቃ ይቅርታ አድርጉልኝ ማንም ሰው ሰገጠ የሚለውን ነገር እንዳይጠቀም ይሄ ነገር ብዙዎች ዘንድ ወቀሳ አምጥቶብኛል አለና ከዛ ኢዩ ጩፋ ጋር ምን ሊያደርግ ሄደ? ምን ያህል ኢዩ ጩፋ የእሱ መንፈሳዊ አባት ነው። የሚገናኙበት ነገር አለ። እሺ ነቢይ ቢሆን አዱንያ ነቢይ ቢሆን ወይን ናይጄሪያ ወይም ደግሞ የሆነ ቦታ ይገናኛሉ። ሰዎች እንደሚሉት የሆነ ቦታ ይሄዳል ይባላል። አዶኒ መንፈሳዊ አይደለም። ሃይማኖቱ ኦርቶዶክስ ነው። በብሔርም አይገናኙም። ያኛው የትግራይ ልጅ ነው፣ ይሄኛው የወላይታ ልጅ ነው። በምንም የማይገናኙ ሰዎች ምክር ፍለጋ ኢዩ ጩፋ ጋራ እኔ እኮ ሰሞኑን በጣም ሊመለስልኝ ያልቻለ ጥያቄ ነው። በምን አግባብ እኔ እናንተ ወይ በሚዲያ ነው የምንገናኘው ወይ ደግሞ በሃይማኖት ሴክት ነው የምንገናኘው አይደል እንዴ? ኢዩ ጩፋና አዶኒ በምን ይገናኛሉ? አንድ በጣም ቁልፍ ነገር ልንገርህ። የመጀመሪያ የወላይታ ልጆችን ሰብስቦ ኢዩ ጩፋ ጋር ለእርዳታ ሄደ ጊዜ ታስታውሳለህ? ምናምን ቮይስ የሚባሉ ልጆች ህፃናቶች የሆኑ ልጆች ሰብስቦ ሄደው ልጆቹ የወላይታ ልጆች ናቸው አብዛኛዎቹ። ኢዩ ጩፋ እኮ አንድ የወላይታ ልጅ እንግዲህ እኔ ሰፈር አሁን ለቡ መስመር ላይ ከላፍቶ ወደ ጀሞ ስትሄድ የ3 ዓመት የ4 ዓመት ልጆች ካርቶን ውስጥ ተኝተው ሚዛን ያስቀምጣሉ። የ3 የ4 የ5 ዓመት የወላይታ ልጆች እነሱን እንኳን ሚዛን እንኳን የሚሰጧቸው ልጆች የአዲስ አበባ ልጆች ናቸው። የሚገርምህ ርህራሄ ያላቸው በጎነት የተሞሉ ልጆች እነዚህ ልጆች እንደው ብንረዳ ብናግዝ ብለው ሚዛን እየሰጧቸው ሚዛን እንዲሰሩ ያደርጓቸዋል። ኢዩ ጩፋ ግን ከነሱ ላይ ነው ዘይት እየሸጠ ከነሱ ላይ ነው ታክስ እየተቀበለ ቁሳቁስ እየሸጠ ሶዶ ላይ G+12 እና 14 ህንፃ ይገነባው። እንደገና ህንፃ ይገነባል እንዴ ሶዶ ላይ G+14 ባለ 14 ወለል ፎቅ እኮ አለው። እያለቀ ነው አሁን 14 ወለል ሄጃ ይቻለው። እኔ ሆቴል ነው ወይ ቸርች ነው? ለምን መልቲ ሚክስድ እንትን ነው ወይ ቤተክርስቲያን ይሆናል? አይደለም፣ ህንፃ የንግድ ህንፃ ነው። የንግድ ህንፃ ነው። አዎ ቢዝነስ ቢልዲንግ ነው። 14 ፎቅ ማለት ነው። ኢዩ ጩፋ የብልጽግና ሰባኪ ነው እንዴ? ታደሳ ይሆንልሃል፣ ይሳካልሃል እንጂ ድሮስ ተቀደስ ተመለስ ከኃጢአት ተለወጥ ቢሆንማ ታዲያ አዶንያስን ይቀይረዋል ነበር እንዴ? ይሳካልሃል እኮ ይሳካልሃል ይሆንልሃል ምናምን ሰባኪ ነው እንጂ የመጽሐፍ ቅዱስ እኮ ሰባኪ አይደለም። ሞቲቬሽናል ስፒከር ነው። ኢዩ ጩፋ እኮ ሞቲቬሽናል ስፒከር ነው። ስለዚህ እነዛን ህፃናት መደገፍ ማገዝ የማይችል ርህራሄ የሌለው ሰውዬ ከአዶንያስ ጋር አዶንያስ ነው ለሱ ስለ ወላይታ ህዝብ ስለ ደቡብ ህዝብ ርህራሄና ኑሮ የሚነግረው። እነዚህ ልጆች ክትትል ቢደረግባቸው ኢዩ ጩፋና አዶኒ የሆነ ሄዶ የሚገናኙበት የሆነ አብሮ የሆነ ዓላማ አላቸው ብዬ ነው ያሰብኩት። ለምን መሰለ? የዛን ጊዜ እንደዛ አደረገ አይደለ? አሁን ደግሞ ተመልሶ መጣና ከዛም ከዚህም ወከባ ሲበዛበት ያላመነበት ነው። አዶኒ አላመነበትም። ይሄ ሰግጥ የሚለውን ነገር አላመነበትም። ለዛ ነው ኢዩ ጋር መጥቶ ምን አለው? ሰግጥማ ቀላል ናት አለው አይደል? ሰጋግጥ እንደውም በ3 ስፒድ አፍጥነው ጨምር ሲለው ከተመለስክ የድሮ አዶናይ ትሆናለህ። ተመልከት ልጁ እንዴ ምንድን ነው? ልጁን መጽሐፍ ቅዱስ ወቅ ተማር፣ በሚያምነው ጌታ ወይ ወደ ጌታ ተመለስ፣ የእግዚአብሔርን ፊት ፈልግ፣ ረጋበል። መንፈሳዊ ነገር ለመስበክ ኢዩ ጩፋ መንፈሳዊ አይደለም። አንድ የእግዚአብሔር ቃል መንፈሳዊ አይደለም። ኢዩ ጩፋ እኮ መንፈሳዊ ሰው አይደለም። አንተ መንፈሳዊ ሰው ስትሆን እኮ በቴሌቪዥኑ አብትሽ ሁለቱ የተገናኙበት ነገር ነው። ሲወጣና ያለን የዓለም ላይ ቸርቹ የለም። አንድ ሪፖርት ደርሶኝም አንዷን ብቻ አንድ ሰውዬ ከአሜሪካን ይመጣሉ። ሚስታቸው ኢዩ ጩፋ ጋር ካልሄድኩ ትላለች። ባልየው እኔ አልሄድም ይላሉ። እሺ አድርሰኝ። ሲሄዱ በራፍ ላይ ለመግባት ያለው ግድያ። ከዛ በቃ ሴትዮዋ ቆማ እኔ መኪና ውስጥ ቁጭ ብዬ ሳይ አትገባም አለ። አቅም የላትም። እዛ አጠገቤ አንድ ልጅ አለ መጽሐፍ ምናምን ይሸጥ አለ። ምንድነው ይሄን ያህል ግፊያው ቸርች ለመግባት ስል ከኋላ የሚገፉት ሌቦች ናቸው አለ። ከኋላ ሌቦች ይገፉዋል፣ ከውስጥ ደግሞ አሸሮች አትገቡም ይላሉ። እዛ መጨናነቅ ላይ ኃይለኛ ዘርፍ ያለ አሉ።
እቺ ሴትዮ እንዳይሰርኳት ብዬ አለ ሄድኩኝ አለ ስትገባ እንደምንም ብላ በኋላ ቆይቼ ሚስቴ በሌላ ሰው ስልክ ደወለችልኝ ከፖሊስ ጣቢያና ስልኳ ተወስዷል ስልካቸው አይፎን ፕሮ ማክስ የሚባለው 100 ምናምን ሺህ ብር የሚሸጥ አዲስ ስልክ የተወሰደባቸው እንግዲህ የዚህን ያህል አደገኛ ወንብድና ትሪክ ይሰራበታል እኔ ያሉኝ ሰውዬ አሉ በህይወት ዝርፊያማ እነዚህ ለሌቦችማ የገቢ ምንጭ እኮ ናቸው ለሁለት ነው የገቢ ምንጩ ለሌቦቹም የገቢ ምንጭ ናቸው ሞባይሎቻቸውን ዋሌቶቻቸውን በማሰረቅ እንደገና ደግሞ በዘይት ሽያጭና በቁሳቁስ ሽያጭ ደግሞ ለነዩ ጩፋ ደግሞ የገቢ ምንጭ ናቸው ሁለት ነው የገቢ ምንጩ አሁን እኔ ተመልካቾቼ በደንብ እንዲሰሙኝና እንዲያጤኑልኝ የምፈልገው በአዶኒና በእዩ ጩፋ መካከል አራምባና ቆቦ የሆኑ ሰዎች ምንድነው በዚህ ልክ ያጣመራቸው እዩ ጩፌ ለጸሎት ሲፈልግስ ይገኛል ወይ አሁን አንድ ክርስቲያን የምራብትሽ አንተ ታውቃለህ ህመም ውስጥ ያለ ጸሎት የሚፈልግ ድጋፍ የሚፈልግ ለውጥ የሚፈልግ ሰው ኢዝሊ እዩ ጩፌን እንደ ሃይማኖት አባት ገብቶ ማግኘት ይችላል በመኪና በውስጥ መስመር እኮ ነው ገብቶ ይገባል መድረክ ላይ ሲጨርስ ደግሞ ብሩን በቃ እዛ ባንክ አስገቡ ይላል በቪኤት ይገባል በቪኤት ይወጣል ከዛ ውጪ የምን እዩ ጩፋ አሁን ምንድነው መሰለ እኔ አሁን ምን መንፈሳዊ እንትኑ አለኝ ማለት መናገር የሚችልበት መንፈሳዊ አቅም አለኝ ነዩ ጩፋ ያው ቴቢት ውድቀትን ትቀድማለች ስለሚል ኦልሞስት መንፈሳዊ ነገራቸው ተሟጦ አልቆ የቲቢታቸው ባህሪ የቲቢታቸው መገለጫ ነው እየታየ ያለው ችግር የለም ውጤቱን እናየዋለን በመንፈሳዊ መንገድ ውጤቱን እናየዋለን የቲቢተኞችን ውጤት የአመፀኞችን ውጤት በእግዚአብሔር ስምና ትምህርት ላይ ቢዝነስ የሚሰሩ የሚሸቅሉ ሰዎች ውጤታቸውን እናያለን ለምን ከሱ በፊት የነበሩ ሰዎችንም አይተናላ ዝክረ መታሰቢያቸው ነው እግዚአብሔር በመጽሐፍ ቅዱስም በቤተክርስቲያን ታሪክም አሁን እንኳን በዚህ ሰዓትም እያየናቸው ያሉ ቶታሊ ከኢትዮጵያ ህዝብ ጆሮና አይን እየጠፉ ያሉ ከሰው ልብ ውስጥ እየጠፉ ያሉ ብዙ እኮ ነቢይነን ሐዋርያን የሚሉ ሰዎችን አይተናል ለኔ ግን መሰረታዊ ነገር እየሆነ ያለው ምንድነው አመጽን የሚያበረታታ ሰውዬ ድድብናን የሚያበረታታ ማህይምነትን የሚያበረታታ ወላጅን አታክብር ታላቅን አትስማ ሰርቶ በመለወጥ የማያምንን ሰው እዩ ጩፋ እኔ አለውልህ ከጎንህ ነኝ ማንም ምንም ቢል አትስማ ይሄው እኔ ይሄ ሰውዬ ከእግዚአብሔር ሰማው እንደማይል እርግጠኛ ነኝ እሱን ግን ከእግዚአብሔር ነው የሰማሁት በርታ ብሎት ሊሆን ይችላል በኋላ ላይ ግን ይሄን ሰውዬ የት ጋር ነው ያደረሰው እስር ቤት ነው እሱ ያደረሰው አዶኒን እስር ቤት አስገብቶ እዩ ጩፋ ወላይታ ሶዶ ስቴዲየም ለኮንፈረንስ ተጠያቂ ነው እያልከን ነው ባጭር ምንም በቃ የማይታበል ተጠያቂነት ነው እዩ ጩፋ ላይ ያለው ስለዚህ ይሄ ባይናችን ማየት እንፈልጋለን ነው ተጠያቂ ያዶናይ አባት ለካናዳ ኤምባሲ ደብዳቤ ያስገቡና ትየው ልጅ ምንም ማያቁም የሚሉት አበጠየቅ ያለባቸው ለዚህ ሁሉ አበላ ውስጥ የከተተው አንዱ እዩ ጩፌ ነው እያልከን ነው ምንም ጥያቄ የለውም ግልጽ እኮ ነው በመቼ በስውር በድብቅ መቼ ሆነ እንደዚህ እኮ ራሱ ወጥተው ቀጥልበት በርታ አይዞ እንደው ምን እንዳለው ታውቃለህ አንተ የደረስክበት መረዳት ላይ ስላልደረሱ ነው የተቃወሙ እንደዛ ይሆን አንተ ራስህ አብትሽ እሱ የደረስ መሰገጥ ላይ ስላልደረስክ ይሆን አብትሽ ድድብና ማህይምነት እኮ ይውደም ነው እኮ የሚለው የሀገራችን ራሱ ሞቶ አዎ እኔ እኮ የደርግ ዘመን ልጅ እኮ ነኝ ማህይምነት ይውደም በሚል ታዲያ 2-3 የትምህርት ማስረጃ መያዝ ያስፈልገኝ እኔ እኮ በመማር ስለማምን ነው መማር ያስከብራል በሚል ስለማምን ነው እንጂ በድድብና በማህይምነት እንዴ ይሄ እኮ ወላጅን አትስማ ደድበ አልፍልህም ማን ነው ተምራ አልፍልህም ሰርታ አልፍልህም ደድበ ነው የሚያልፍልህ ያለ የሚያውጅን ሰው ይሄ እንትኑ ራሱ ክሬቲቭ አዘጋጆቹ መጠናት አለባቸው እንግዲህ እንዳያቸው የሴት ቦርሳ የሚይዙ የሴት ውክልና ወስደው ስለ ወር አበባ የሴት ውክልና ወስደው ተመታለ እነዚህ ሁሉ ነው የመጡት እኮ የተሸለሙት ስለኛ እኛ አለን አሉ ግን አትድፈሩን እኛ አሉ አንተ አትደካካን አሉ ስለዚህ ለኛ ተዋሉት እሱ ልጅ ይገርም ውክልና ይሄ ሁሉ ከአገሪቱ ከግማሽ በላይ ሴቶች ያሉባት ሀገር ውስጥ የትኛዋ የሴት ማህበር ነች ወክላ ሂድና እንደዚህ ቀይለብሰህ ያለው ችግሩ አለ ከዘራ ሊዝብ ያጥቻ አለ ሳጣ ነው የሴት ቦርሳ ያስኩት አለ ቅርታ ሴት
እንግዲህ ሁለተኛ እንግዲህ ይህችን ነገር በጣም ከፍቶ ሄዶ በተለይ ተመሳሳይ ጾታ ጋብቻ ሲሪየስሊ የጋዜጠኛ ሶፎንያስን ጉዳይ ታያል። እሱ እንግዲህ ፖሊስ ወይ ነገሮችን ሲያጣሩ ብቻ እንደ ተክሌ ወጥቶ የተናገሩትን ሰምታል። በጣም አሳሳቢ በሆነበት ሁኔታ ላይ ይሄ ነገር ባልጠራበት ሁኔታ ላይ እንደዚህ ወጣቱ በአደባባይ ነገ ከነገ ወዲያ መብታችን ነው ምን ታመጣላችሁ ብለው አሁን ሌላው ዓለም ወንጌል መስበክ አትችልም። ተመሳሳይ ጾታ ጋብቻ እየመጡ ጀርባቸው ምን እያሉ በሚያስጠላ መልኩ የሚሰብኩት እንዴት እንደሚያደርጉ በቪዲዮ ታያለ። ያ ትውልድ ሳይመጣ እዩ ጩፌ ይሄንን አላያቆም ወይ አላየውም ወይስ ምን አገባኝ ነው እንዴ? በጣም ብዙ ሰው ብዙ ጥያቄ እያስነሳ ወደኛ ስለመጣ እንግዲህ ክፋት መዓት ነው ክፋት። የክፋት ሁሉ ግን ስሩ ገንዘብን መውደድ ነው የሚለው መጽሐፍ ቅዱሳችን። ክፋት መዓት አይነት ክፋት ነው ያለው። መዓት የመግደል፣ የመስረቅ፣ የማንገላታት፣ የማፈናቀል፣ የማሳደድ፣ ስም የማጥፋት ክፋት መዓት አይነት እኮ ነው ያለው። የነዛ ሁሉ ግን ማሰሪያው ገንዘብን መውደድ ነው። እነ እዩ ጩፋና የነ እዩ ጩፋ ማህበር እኔ እንደው ምን ብየዋለሁ? ሰግጥ ፈምስ ማህበር እኔ እዩ ጩፋን እዛ ማህበር ውስጥ ነው እንጂ እሱ ይሄ ወንጌላውያን ማህበር ይሄ ፔንቴኮስታል ምናምን የሚባል የሃይማኖት ማህበር ውስጥ አይደለም። የሰግጥ ፈምስ ማህበር ውስጥ እዩ ጩፋ በፕሬዝዳንትነት እየመራ እንዳለ ነው ያው እንትን ማድረገው። ተዚህ ለሃል አለም ትስቃለህ። የዛሬ ዓመት ጥቅምት ላይ የምሬን እኮ ነው ይኸውልህ፣ የዛሬ ዓመት ጥቅምት ላይ አፖስቶሊክ ኤንድ ፕሮፌቲክ ኔትወርክ የሚባል ማህበር መሰረቱ። እዩ ጩፋ ምክትል ፕሬዝዳንት ነበር እዛ ላይ። ሰውየው በጣም ስልጣንና ሹመት እንደሚወድ ላሳየ እኮ ነው። እዛ ላይ ከካውንስሉ እውቅናና ፈቃድ ውጪ ባልተፈቀደላቸው ስልጣን የባንክ አካውንት ከፍተው ገንዘብ ሁሉ እዛ እያጠራቀሙ እንደና ሀብትሽ ቦረና አይነቱን ደግሞ በህግ አፋቸውን ለማስያዝ በአደባባይ እኮ ነው መግለጫ ሰጡ ማለት ነው። እነ እዩ ጩፋ እነ ስጄ ታምራት ማዕት ናቸው። እነ ተዘራ ስላሳሰረ ይሆናል። አንተ ወንድ የታሰርክበት በጊዜው ምን አድርገህ ነው? ምን ብለህ ተናገር? ቅርብ ወራጅ ነው ብዬ ነው። እዩ ጩፋ ቅርብ ወራጅ ነው ማለት በታክሲ ቅርብ ወራጅ የሚባል ቅርብ ወራጅ፣ በመንፈሳዊም ቅርብ ወራጅ አለ። በመንፈሳዊም ቅርብ ወራጅ አለ። ለምሳሌ ሐዋርያው ይሁዳ ቅርብ ወራጅ ነበረ። አየህ፣ እነ ጴጥሮስ እኮ ሄዱ አልፈው፣ እነ ዮሐንስ አልፈው ሄዱ ሌሎቹ። እሱ ግን ቅርብ ነው የወረደው። 30 ብሯን በላ ወረደ። እና ፍርድ ቤት ግን ተሟገተ። እሱ ቀረበ ወይ ጠበቃ ቀረበ? ለምን በፖሊስ ምናምን ክስ መሰረተና ዳኞቹ ራሳቸው ተገረሙ። ለምን መሰለ? ካውንስሉን እየተሳደበ ነበር። እኔ ስታሰብ እሱ እኮ ካውንስሉን እየተሳደበ ነው። ልብህን ዘጋለሁ፣ የደም ዝውውርን አስቆማለሁ፣ ምድረ ካንሰር ማን ከማን ይበልጣል፣ የደም ዝውውርን አቆማለሁ እያለ እየተናገረ ዳኛው ራሱ ተገርሞ ነበረ ለፖሊሱ ሲናገር የነበረው። ስለዚህ እዩ ጩፋ የዛን ሰዓትም እነዚህ ከገጠር ምናምን የመጡ ጸጉራቸውን እንደ ፊት አውራሪ ምናምን እንደ አርበኛ አቁሞ ኮሌታዎቻቸው እንደ ኮባ ቅጠል የሰፋፋ ምናምን ሸሚዝ አድርገው የሌለ ቅባት ተቀባብተው የሚመጡ ነቢይ ነኝ ምናምን ልጆች የሉም። እነሱ ላይ ንጉሥ ሆኖ ምክትል ፕሬዝደንት ሆኖ መጣ። የምሬን እኮ ምክትል ፕሬዝደንት ሆኖ መጣ። ደግሞ ቀጭን ሱሪም ያደርጋሉ እንዴ! መታየት እኮ አለበት። በቃ ስቲኪኒ አድርገው ምናምን መታየት አለበት። ከዛ ያ ስከራከር ካውንስሉ ማስጠንቀቂያ ሰጠው፣ ፈረሰ። ያ ቲም ፈረሰ። አሁን ሲፈርስ ወዴት መጣ? ወደ ሰግጥ ፈምስ ማህበር ደግሞ መጣና ወደ ቲክቶክ መንደር ገባ እያልከን ነው? ወደ ቲክቶክ መጣ። ታዲያ ሌላ ቦታ ይላል እዩ ጩፋ። በማስተማር አይታው ነገርኩ እኮ በማምታታት ዘይት መሸጥ ነበረ። ዘይት መሸጡን አቆመ። የክራይስት አርሚ ቲቪ ላይ አይተህ ከሆነ የዘይት ብልቃጧ ነበረችበት። አሁን አለች የለችም? ስንት ነው ግን እሷ የምትሸጣው? 1000 ብር ነው። እቺ ትንሿ 1000 ብር ነው። በማዳበሪያ በኩንታል ተሸክሞ ነበረ ባንክ። አሁን የባንኩን እንትን መጥቀስ አያስፈልገኝም። አምጥቶ ሲያራግፍ በቃ በየእንትኑ ያራግፍ ነበር እያመጣ ከሻሸመኔም ከአዲስ አበባ በሳምንት 2 ቀን 3 ቀን እንዴ
ስንት ነገር መናገር እችላለሁ። ልጆቹን እኮ ካምብሪጅ አካዳሚ እኮ ነው የሚያስተምረው 2 ሚሊዮን 3 ሚሊዮን እየከፈለ እኮ እሱ መብቱ ነው። እንደው መብቱ አይደለም ሰርተህ ነው ልጆችን ማስተማር ያለብህ ሰርተህ ነው። ሰግጠህ አይደለም ማስተማር ያለብህ። ሰግጠህ እኮ ሰራ ሀብታም ሰው እኮ በዚህ በማፊያ በዝርፊያው መንገድ ነው አይመጣው። አሁን እሱ በዛ መንገድ ሳይማር ገብቷል። 14 ፎቅ ገነባ። ሳይማር በሴኩሪቲ ካሜራ የሚጠበቅ ገራሚ ዘመናዊ ቪላ ቤት ሰራ። ሳይማር 2-3 ቪኤት ገዛ። ሳይማር ማልታ ደሴት ሄዶ በዶላር እኮ ነው ሲዝናና የነበረው። እንዴ በኢትዮጵያ ሄዶ ይጋብዟቸዋል አሉ ምዕመናኖቹ ፈታ በሉ ይላል። ምንም ፈታ ምን ከአዲስ አበባ መስተዳድር ሽሮና ዳቦ የሚበላ ወላጅ ነው እነሱን ከፍሎ ዝናበል የሚለው ማልታና ዱባይ ልኮ እንዴ ምን ሆነ ነው? መንግስት እኮ የሚሻል ከነሱ እኮ መንግስት ይሄ ብዙ ጊዜ ነው አዲስ አበባ መስተዳድርን ማመሰግንበት ምክንያት ለድሆች በመራራቱ ነው። በእውነት መንግስት ትምህርት ቤት ያሉ ልጆችን እያበላ አይደል እንዴ ያለው? እነሱ እኮ ከነሱ ላይ ነው እየቀሙ ማልታ ሄደው የሚዝናኑት በዶላር ብላክ ማርኬት እየቀየሩ ማለት ነው። ስለዚህ የሰግጥ ፈምስ ፕሬዚደንት እና ምክትል ፕሬዚደንት ሆነዋል ከአዶኒ ጋራ። ይሄ ደግሞ ከአጋንንት ነው። ይሄንን ያዙልኝ። ይሄ ከአጋንንት ስለሆነ ይሄንን የሁለቱን ግንኙነት መንግስት እስር ቤቱን ጭምር ማጠናከር አለበት። ለምን አንዱን ጥሎ ለምን አንዱን አንጠልጥሎ ይሆናል? አዶኒ ከታሰረ 7 ዓመት ካናዳ እስቲ ይሄ በዚህ አጋጣሚ ስፖንሰር የሚያደርገኝ ሰው እስቲ 2 ዓመት እስቲ አሜሪካና ካናዳ ይላኩልኝና እኔ እስቲ ምን ሰርቼ ምን ይዤ እንደምመጣ ላሳይ። ሰግጥ ማለት ነው 2 ዓመት ሰግጥ። ለምን እኔ የተማርኩ ሰው ነኝ። በሙያዬ በተማርኩት ሙያ ምን ሰርቼ በ2 እና 3 ዓመት ውስጥ እንደምመጣ ላሳይ። ሀገሬንም እኔንም ጠቅማለሁ እያልክ ነው። ታዲያሳ ይሄን የምትሰሙ በዓለም ዙሪያ ያላችሁ ለሀብትሽ ቦረና ኢንቪቴሽን ቪዛ ቢልኩልኝ በተለይ ካናዳ ለዚህ እልህ ስል ካናዳ መሄድ አልፈልግም ነበር። እኔ ከኢትዮጵያ ቀጥሎ የምወደው አሜሪካን ነው፣ ይታወቃል። የአሜሪካ ውለታ አለብኝ እኔ እና የአሜሪካ ውለታ አለብኝ ያው በጣም እና ካናዳን ግን ለዚህ ጉዳይ ስል ሄጄ 3 ዓመት 2 ዓመት ምን አድርጌ እንደምመጣ ላሳያቸውና ኢንቪቴሽን ሌተር ቢልኩልኝ በዚህ አጋጣሚ በጣም ደስ ይለኛል። ትሪ ላስተላልፈናል። ሀብትሽ ወደ ሰዓት እንዳይገድበን ደግሞ እስቲ አንዳንድ ያው ምን እነሳው ካንተ ከራስህ በምትለቃቸው ቪዲዮዎች ናቸው እና ቤኒን የሚባል ዓለም አቀፍ ሰባኪ የኢትዮጵያ ምድር መርገጥ የለበትም እያልክ ትንሽ አወዛግበሃል። ብዙም ሰዎች አዝነውብሃል እና ቤኒን እንዳይመጣል የምትፈልገው ለምንድን ነው? ቤኒን እንትን ፈልጌ ነበር ወደ ኢትዮጵያ ስሙን ለማጠጋጋት ሁሉ ሞክሬ ነበር ቤኒን የሚለውን እና አስቸግሮኝ ነው ከቢምቢ ምናምን ሁሉ ለማለት ሁሉ የተከበረ ሰባኪ ነው። እንደዚህ ዓለም አቀፍ ሰባኪ ነው። ይኸውልህ መጽሐፍ ቅዱስ እኔ ያው ተማሪ ነኝ፣ መጽሐፍ ቅዱስ ተማሪም ነኝ አስተማሪም ነኝ እንደምታውቀውና እግዚአብሔር ያከበሩትን ነው የሚያከብረው። ከቤኒን መሰረታዊ አይን ያወጣ ስህተት ትምህርቶች ውስጥ ልንገርህ። አንደኛው እግዚአብሔር እዚህ ፕላኔት ላይ ለመስራት ከፈለገ ቪዲዮን ከፈለጉ ለአንተም ሰጣሃለሁ፣ ከፈለጉ ገብተው ማየት ይችላሉ። እግዚአብሔር እዚህ ፕላኔት እቺ ምድር የምትባለው ፕላኔት ላይ መጥቶ ለመስራት የኔ ፈቃድ ያስፈልገዋል ብሎ ያስተማረ ሰው ነው። ስላሴዎችም 9 ነው። ስላሴ 9 ነው። እሱን ብዙ ሰዎች ግራ ሊገባቸው ይችላል። ነገር ግን የእግዚአብሔር ሉዓላዊነት በዚህ ልክ የሚዳፈር ሰው ይቅርታ ብሏል ሀብትሽ። በዚህኛው አላለም፣ በ9 ነው ያለው እንጂ አሁን በምነግርህ አላለም። ከማይለስ ሞኖሮ ጋራ ቁጭ ብለው ሲያወሩ ነው። ቪዲዮን እንትን ማድረግ እችላለሁ የሚፈልግ ሰው ካለ። ሉዓላዊ እግዚአብሔር እሱን ላይ ያስፈቅደው እኔን አስፈቅዶ ካልሆነ በስተቀር እዚህ ምድር ላይ አንዲት ነገር መስራት አይችልም ያለውን ቪዲዮ ማቅረብ እችላለሁ። ከማይለስ ሞኖሮ ጋር ሆኖ ያወሩት ሀሳብ ስለሆነ ድንገት የተናገረበትን አውድ በደንብ አይተው ከሆነ በቃ እግዚአብሔር በምድር ላይ ዘፍጥረትን ምዕራፍ 1ን መሰረት አድርጎ ነው በቃ የምድር ገዢ አድርጎናል። የምድር ገዢ ስላደረገን ታዲያ ስህተት ትምህርት ኬት ነው የሚመነጨው? መጽሐፍ ቅዱስን ኮንሰፕት እኮ ስቦ አይደል እንዴ? ጥቅስ ስቦ የነገር ስቦ አውዱ ከሚለው ውጪ ኤሰጀሰስ እና ኤክሰጀስ የሚባል ነገር አለ። ቃሉ እንደሚለው መናገርና ቃሉ አንተ እንደምትፈልገው ጠምዝዘ እንዲናገር ማድረግ የሚባል ነገር አለ እና አስገድዶት ቃሉን ማለት ነው ጠምዝዞ ምን አለ? እኔን ሳያስፈቅድ ይሄ ሉዓላዊ አምላክ እዚህ ምድር ላይ አንዲት ነገር መስራት አይችልም። አንድ ሁለተኛ
እዚህ እጆቹን እንደዚህ ዘርግቶ ማለት ነው። እሱንም ቪዲዮ ማቅረብ እችላለሁ። እጁን ይዘረጋና እንዲህ ይላል፣ እነዚህ እጆቼ የተቀቡ እጆች ናቸው። ስለዚህ እንዲባረክላችሁ እንዲያልፍላችሁ ከፈለጋችሁ $1000 እስከ $100 ድረስ በፖስታ እያደረጋችሁ እዚህ እጄ ላይ አምጥታችሁ አስቀምጡ ያለበትን ቪዲዮ ማቅረብ ይችላል። አለበለዚያ ይላቸዋል ዘር የሚባል ነገር በህይወታችሁ አታዩ። ትለፋለህ፣ ትደክማለህ፣ አትለወጥም። ስኬት የሚባል ነገር አታዩም። ስለዚህ $1000 እስከ $100 ያመጣችሁ እዚህ እጄ ላይ አስቀምጡ። 2 ሶስተኛ ናይጄሪያ ውስጥ ማለት ነው። ናይጄሪያ 2021 ላይ አንድም ጦርነት የሚባል ነገር አንድም አፈና የሚባል ነገር በናይጄሪያ ምድር ላይ አይሰማም አለ። አሁን የዛሬ ወር ምንድን ነው የተፈጠረው? ናይጄሪያ ውስጥ ብዙ ክርስቲያኖች ታፍነው አልተወሰዱም። ተገደሉ። ሴቶችን ከአንድ ካቶሊክ ትምህርት ቤት ወደ 200 የሚደርሱ ሴቶች ትራምፕ ራሱ ማስጠንቀቂያ መጥቼ ጣልቃ ገባለሁ እስኪል ድረስ 3 አትልም። 4ኛ ለአሜሪካ ፕሬዚደንት እኮ ማን ሴቷ እኮ ናት ታሸንፋለች ብሎ እኮ ከእግዚአብሔር ሰምቻለሁ ብሎ እኮ ትንቢት ተናገረ። እሱንም ቪዲዮ ማቅረብ እችላለሁ። እግዚአብሔር አሳይቶኛል። አዎ የምትላቸው በእርግጥ እሱ ያላቸው ቪዲዮ ምን እኔ ታዲያ ማን ነው ቆይ እሱን እዚህ ኢትዮጵያ ውስጥ የጋበዘው? አንደኛ የጋበዘው ራሱን ሐዋርያ የሚል ከኔ በኋላ ሐዋርያ በኢትዮጵያ ምድር ላይ አይነሳም ፖዝ ነኝ ያለው ዘላለም ጌታቸው ነው። ግን የካውንስሉ ስራ አስኪያጅ ሐዋርያ ዘላለም ነው የምትለው? ሐዋርያ አይደለም እሱ የኛ የሚዲያ ሐዋርያ አይደለም። እኔ መጽሐፍ ቅዱስ አስተማሪ ነኝ። አንተ ወዳጅ ነው ዘመድ ነው ከፈለክ ሻይ ቡና የሚጋብዝ ከፈለክ ሚዲያህንም ስፖንሰር ያድርግ አሮን ኬር። እኔ ግን በመጽሐፍ ቅዱስ መመዘኛ እንደዚህ አይነት ሐዋርያ አልተጻፈም። በግሉ አላስመጣውም እኮ ለምን መግለጫ የሰጠው እሱ ነው። ከፊት ለፊት ሆኖ አሉ ብዙ መድረኩ ላይ ለምን መግለጫ የሰጠው እሱ ነው። አንዱ መግለጫ የሰጠው እሱ ነው። ዋነኛው ዝግጅት ይደረግ ብሎ አዎ ስለ ዘላለም ጌታቸው ብዙ ነገር ተናግሬያለሁ። ወከባ የሚወድ ቢችል እኮ የካውንስሉን አመራሮች ኩዴታ ማድረግ የሚፈልግ ሰው እኮ ነው። የስ ደግሞ እናየዋለን ውጤቱን ገልብጦ እሱ ራሱ የካውንስሉ መሪ የካውንስሉ ወሳኝ አንተ ያለ ስርዓት መጣለን። እኛ ያለንበት ካውንስል እኮ ነው። እኔ የሙሉ ወንጌል እኮ አገልጋይ ነኝ። የሙሉ ወንጌል ተወካዩ እኮ ካውንስሉ ነው እንደ ተቋም አይደል እንዴ? ስለዚህ ከኔ በላይ ካውንስሉን እኮ የሚቃወም ከኔ በላይ ከካውንስሉ ጋር እኮ ፋይት ያደረገ ሰው አልነበረም። ነገር ግን ተቋሙን ለማጥራት ነው ያለው። ካውንስሉ ውስጥ ቦርድ ነው የስራ አመራር ነው። የራሱን ነገር እንዴት ደግሞ በዛ ውስጥ ቪዥነሪ እሱ እኮ የተልኮለ ትውልድ ነው። በኩዴታ አለ እንዴ? በምርጫ አይደል እንዴ? ለምን ውስጥ ለውስጥ ሰፈር ለሰፈር ይሄ ያለ አይደል እንዴ? የትም ሀገር እኮ አለ። እየዞርክ እንትናን ምረጡ እንትናን አትምረጡ እንትናን እያልክ ስም እያጠፋ ጭቃ እየቀባ ጥላሸት እየቀባህ እኮ ብዙ ነገር ታደርጋለህ። ትዝ አይልም እንዴ ዳዊት ላይ? እንግዲህ ሐዋርያው ዘላለም የኛ ሚዲያ ላይ በተደጋጋሚ በምንጠራው ሰዓት በቅንነት መጥቶ ሀሳብ ሰጥቷል። በዚህ በቤኒን ጉዳይ ሀሳብ እንዲሰጠን እንፈልጋለን። አብትሽ አንተ ወደ ሀሳብ መቀጠል ትችላለህ። ጥሪ ስለዚህ አንዱ የዚህ ሐሰተኛ የዚህ የብልጽግና ወንጌል ሰባኪ የዚህ ሼምለስ የሆነ ሀፍራትን የሚባል ነገር የማያውቅ እንደ ሸሚዝ አውልቆ የጣለ ቤኒን የሚባል አንድ ዘራፊ ሰው ማስታወቂያ ሰሪዎች እነሱ ናቸው። ዓለም አቀፍ የተቀባ ሰው ዓለም አቀፍ የሚባል ነገር የለም። ዓለም አቀፍ መጽሐፍ ቅዱስ ነው። የትም ሀገር ብትሄድ መጽሐፍ ቅዱስ ነው ዓለም አቀፍ መመዘኛ፣ የመጨረሻ ውሳኔ ሰጪ። ያንተ ማንነት ምንነት እስከ የሚመዘንብህ መጽሐፍ ቅዱስ ነው። ዓለም አቀፍ መጽሐፍ ቅዱስ ነው። ይሄን ማወቅ አለብህ። እንደዚህ አይነት የሚባል ቀልድ እንዲህ አይነት የሚባል ጨዋታ የለም መጽሐፍ ቅዱስ ውስጥ። ስለዚህ አንዱ ዘላለም ጌታቸው ነው። ሌላኛው ደግሞ አባ ጉልቤው ነው። ታውቃለህ አዲስ አበባ ውስጥ አባ ጉልቤ ፓስተር ሰምተህ አታውቅም? አንተ አንዳንድ ጊዜ ስትጠራኝ የሆነ ነገር ሊኖር ይገባል። በትክክለኛ ስም ስጣቸው። አታስደፍረኝ። ሐዋርያው ዘላለም ስትል አውቃለሁ። አባ ጉልቤ አባ ምናምን ሐዋርያ ብዬ አላልኩም። እኔ አልጠራውም። ሐዋርያ ልለውም አልችልም። ሐዋርያ ነኝ ካለ ደግሞ ሐዋርያነቱን ወይ በጉልቤ ነው። በቅርቡ ያሰራውን ቤተክርስቲያን ሲመረቅ አልነበር? በጣም ትልቅ ቤተክርስቲያን ትልቅ ተቋም እኮ ነው ያሰራው እና በጣም ብዙ ደግሞ አብያተ ክርስቲያናት አሉ። ሐዋርያት አንዱ መገለጫው እኮ ሐዋርያ በግዱ ነው። በግድ ራሱን ሐዋርያ ያለ ነው። ነገርኩህ እኮ ከኔ በኋላ ከሱ በኋላ እኮ ነው ሌሎች ነገሌ ልል ይችላሉ። እነ ሲጄ ታምራት እነ ጃፒ
ምናምን ሁሉ እኮ ሐዋርያ እሱ እኮ ያለው ምንድን ነው? ሐዋርያነት ፖዝ ዘላለም ጌታቸው አፖስትል ዘላለም ጌታቸው ይሉና በቅንፍ ፖዝ ብሎ እኮ ነበረ። አንስቻለሁ አለ። ዱላ ሲበዛበት ምን ነው አንተን ኢየሱስ እንትን አረገ መንፈስ ነው ቅብርጥሶ እያልክ ትምህርት የምታስተምር ሰውዬ በየትኛው መመዘኛ ነው ሐዋርያ? በዛ ላይ ደግሞ ከእሱ ጋር ያሉ ልጆችን ብዙ አብረውኝ ስለሚያሳልፉ ለረጅም ዓመት ባህሪውን ብዙ ስለማቅ አንድ ያፈራው አገልጋይም የለውም። ይገርም እኮ ነው። አንድ ያፈራው እኔ ነኝ ያፈራሁት የሚል ሰው አንተም ከቻልክ ያንን ነገር ሜንሽን አድርገኝ። ሐዋርያው ዳንኤል ትልቅ አገልጋይ አይደል እንዴ? የትኛው ዳንኤል? ወይሱ ወንድም ነው። እሱ እኮ እንግሊዝ ነው እንግሊዝ ነው የሚኖረው። ይሄ ኢትዮጵያ ውስጥ ነው የሚኖረው። አሁን ነው የመጣው አይደለም፣ ቆይቷል። ኖ እንግሊዝ ነበረ። ከእንግሊዝ ዱባይ እንትን አዳራሽ አለው። ከዛ ደግሞ እዚህ ሰሚት ራሱ ትልቅ እነግርሃለሁ እኔ ቤተክርስቲያንና ፕሮግራም ማካሄጃ ይለያያል። ባለፈውም በዮናታን ጉዳይ ተነጋግረን የለ ዮናታን ቸርች ሳይሆን ያለው ፕሮግራም ማካሄጃ ቦታ ነው ብያለሁ። ፕሮግራም ነው የሚያካሂደው እንጂ ባል ሚስትና ልጆች የሚመሩበት እሱ ፒኤልሲ ነው ወይ ፕሮግራም ማካሄጃ ነው እንጂ ቸርች አይባልም። አሁንም አባ ጉልቤው ወደ አባ ጉልቤው ልምጣልህ። አባ ጉልቤው ደግሞ ፓስተር ተዘራ ይባላል። ጉዴ ፈላ። ምን ማለት ነው? አብትሽ ስም እያወጣላቸው ነው ወይኛ ማለት? አዎ ስም እያወጣሁላቸው ነው። ስምን መልአክ ያወጣዋል አይደል እንደሚለው የሀገራችን አባ ጉልቤ 10 ጊዜ የፍርድ ቤት ማዘዣ ቀርቦበት አስረክብ፣ የተከራየህበትን ቤት ኪራይ ክፈል፣ ለሰዎቹን አስረክብና ውጣ ተብሎ 10 ጊዜ እኔም እንትኑ አለኝ ተልኮልኝ እኔም አለኝ 10 ጊዜ ፍርድ ቤትን አልቀበልም ያለ ሰው ነው። ይቻላል። ማስረጃ አለኝ። እሱን ጉዳይ ነው ይዤው ነበረ። አብትሽ የተከራየው ህንፃ ሰዎች ጋር ክርክር አለ። በሽምግልናም ሊፈታ ብዙ ታስቧል። ያው እየተከራከሩ ነው። አሁን ምን ደረጃ ነው? ፍርድ ቤት ነው የምሰማው ወይስ አንተን ነው የምሰማው? እኔ የፍርድ ቤት ማዘዣ ነው የምሰማው አንተን ነው የምሰማው? የፍርድ ቤት ማዘዣ ከተከራከርክም ወጥተህ ተከራከር ውጭ ላይ። ግልጽ ነው አይደለ? አንተ ከዚህ ህንፃ ወጥተህ ነው የምትከራከረው እንጂ የሰው ህንፃ ውስጥ ተቀምጠህ ነው እንዴ የምትከራከረው? እሱ እዛ ላይ ኢንቨስት አድርጓል። ማን ኢንቨስት አለው? አዳራሽ ገንብቷል። ማን ኢንቨስት አድርጋለው? ውል እኮ ኢንቨስት ስታደርግ እኮ ቸርች ስትገነባ አሁን እኔ አንድ ባዶ ሜዳ ከተከራየው ሜዳ ላይ አላታስቀምጥ ውል አለህ። ከኪራይ ላይ የተቆረጠ የሚታሰብ ከዛ ለአንድ ዓመት ጨረሰ። እሱን ሁሉ ጨረሰ። ምክንያቱም 24 ፔጅ ሰነድ ለእኔም ተልኮልኛል። 24 ፔጅ ነው ሰነዱ። ያንን አይቶ እኮ ነው ፍርድ ቤት ማዘዣ ያወጣበት። እንዲህ አይነት ፓስተር ነው ወጥቶ ስለ ሙስና ሲናገር ተቃውሟችንን እንደዚህ ብለን ተቃውሟችንን ያቀረበው እንዲህ ብለን አንተ ስለ ኮራፕሽን ልትናገር ሞራሉም አቅሙም ብቃቱም የለህም ብለን እንደዚህ ብለናል። አትችልም ብለናል። ስለዚህ አንዱ በብልጽግና ወንጌል ሰባኪ በሚባለው ዘራፊና ሞቲቬሽናል ስፒከርስ ቤኒን ላይ ከፊት ለፊት ከሚመሩ ሰዎች መካከል አንዱ ተዘራ ያሬድ ነው። ሌሎቹ ትንንሾቹ ምናምን ሩሪዎቹ እንግዲህ ከምን አይነት ፍሳሽ በነገራችን ላይ ነው እማልናገረው ግን ልንገርህ እማልናገረው ግን ሴክሬት አለኝ። ቤኒን ወደ ኢትዮጵያ የሚመጣበት አልናገርም። ይሄንን ለምን አልናገርም? ለምን አትናገርም? ከኮንፈረንስ ያለፈ ሚሽን አለ። ምንድነው? ቤኒን አልናገርም። ካልተናገርክ እንዴት አልናገርም ብሎ አልናገርም? እነዚህ ሰዎች ግን ነው አሁን የምትፈራው ነገር አለ። እነዚህ ሰዎች ግን በጊዜው እናገራለሁ። በሱን እስማማ። እነዚህ ሰዎች ግን ያው ከዚህ በላይ ምን ታደርጋቸው? ስም እያወጣ ብዙ ሚሊዮን ተከታይ ያላቸው ሰዎች ብዙ ፕሮፌት ኤቲኤምን ታውቀዋለህ? እኔ እኮ አይደለሁም ያወጣሁት፣ ራሳቸው አይደሉም እንዴ? አሁን ጆይ ጭሮ ማን ነው? ጆይ ጭሮ እኮ ፕሮፌት ኤቲኤም እኮ ነው። ኤቲኤም? አዎ። ምን ማለት ነው? ስዱ ኤቲኤም እንዴት ኤቲኤም ካርድ እንትን አርጎ አባዛለሁ ሞቼ እገኛለሁ ከኤቲኤም ተለይቼ ምን ልታረግ ነው? ሀብትሽ ነገር እሺ፣ ፕሮፌት ሳይለንት ኪለርን ታውቀዋለህ? አንተ ችግሩ እኮ እኔና ሚዲያ እንዴት ነው በስማቸው እኮ አጠራልኝ። ለምንድን ነው በስማቸው ቅጽል ስም ሰጥተህ እኔ ይህንን ስም የታውቀዋለሁ? እኔ ሀብትሽ አሁን ይኸው እዩ ጩፋ የምን ማህበር ሆነ? የአፖስቶሊክ ኤንድ ፕሮፌቲክ ኔትወርክ ሲከሽፍበት ወደ ምን ማህበር መጣ? ወደ ሰግጥ ፈምስ ፕሬዚደንት ሆኖ አልመጣም እንዴ? አዶኒያስ ዋና ፕሬዚዳንት፣ እዩ ጩፋ ምክትል ፕሬዚደንት ሆኖ አይደል እንዴ ታዲያ የመጡት? ለዛሬ ስለዚህ ቤኒን ላይ አሁንም ለመናገር የፈለኩት
የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ህዝባቸውን ይጠብቁ ነው መልእክቴ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ለመሰለ እሱ ጋር ሄደው ዘይት ተቀቡ፣ እጅ ተጫነባቸው፣ ጃኬቱን ለበሱ፣ ምን አደረጉ? ፈቀቅ የሚል መንፈሳዊ ነገር ለኢትዮጵያ አላመጡ። ቅድም ያለው ነገር ነው። እንደውም የከፋ ይሆን ያለ ይሄ ወንድ ለወንድ ሴት ለሴቱ እንደውም ወጣቱ ስራ ፈት እየሆነ ትምህርት ጠል እየሆነ ለወላጁ ማይታዘዝ ለታላቁ ማይታዘዝ በሀገር ገጽታ ግንባታ ላይ ምንም ኮንትሪቢዩሽን የማያደርግ እጅግ በጣም የመከነ ትውልድ ለማድረግ የሚበዛ ትውልድ እንደዛ አይነት ተሞክሮን የሚቀስም ወጣት ነው ያፈራ ነው እንጂ እነሱ ከነ ቤኒን እጅ መጫን ከነ ቤኒን ዘይት መለቅለቅ ከነ ቤኒን አግዳሚ ስር መንከባለል ምንም በዚህ ጉዳይ ውጤት ያላመጡ አገልጋዮች አሉ። ቤኒን ወደ ኢትዮጵያ የጋበዘው ማህበር በተደጋጋሚ ጥሪ አድርገናል። እስቲ ጠርተን እንጠይቃለን። ግን ይሄ ቅጽል ስማቸውን እኔ አብዛኛው በስማቸው ነው የማውቃቸው። ብዙዎቹ ደግሞ ትልልቅ የሚያገለግሉ ብዙ ተከታይ ያላቸው በገንዘብ አቅምም በኢኮኖሚም ትልልቅም ተቋምም በመገንባት ቢታወቁ ስለሆነ እስቲ ቁጭ ብለን አስበንበት ደግሞ እነሱንም እየጋበዝን መልስ እንዲሰጡ እናደርጋለን። አብትሽ እንጂ እኔ አሁን በስማቸው በእውነት እንደዚህ አይነት ስም እንዳላቸው እንዲህ አይነት ተቋሙ መደረጉን አላውቅም። አብትሽ የሚቀጥለው ሀሳብ ላይ እንሂድ። እሺ እንደው በነካፍ እኛንም በጣም ገስጸናል። አንዴ መቼም ነጭ ነጩን ነው የምናወራው እኛ ስቱዲዮ መተን እና እኛንም አልምርም አልከነብትሽ ምን ይሻላል? እውነት ነው ይገባችኋል። እናንተ ምንም ርህራሄ አያስፈልግም። በተለይ እኔን በቲክቶክ ፔጅ ላይ አስፈራርቶ ገንዘብ ተቀበለ ብለኸኛል። የተቀበልኩት 5 ሳንቲም የለም። የተቀበልኩበት መረጃ ካለ ግን አሳይ። ለምን ካልተቀበልክ ወይም ደግሞ እንገላሃለን እናጠፋሃለን የሚል ማስፈራሪያ ካልደረሰ ለምን ታዲያ ታምብኔል የዩቲዩብ ታምብኔልን መቀየር ለምን አስፈልገው? መጀመሪያ ያላመንክበት ስለሆነ ነው አይደለም። ምክንያቱም ብዙ ልምድ ያለ ብዙ ዓመት የሰራ ሰው ነህ፣ ክፉንም ደጉንም ታውቃለህ። ስለዚህ ባለቀ ሰዓት ለምንድን ነው ታዲያ ታምብኔሉን በሁለት መንገድ ሊሆን ስለሚችል ነው። አንዱ አፈን በማር አልሰውህ በዛ ምክንያት አዘግተው ሆኖ ወይ ደግሞ የፈራው ደረሰ ወደ እዛ የተናገርከው ነው እዚህ ደግልከው። አዎ ስፈልግ ነበር። እንደውም ዛሬ የተናገርኩት ምንድን ነው አልቀርብም ሁሉ ብዬ ነበር። አልቀርብም ብዬ ነበር። ለምናችሁ ነው ያቀረባችሁኝ እና በቃ እንትን በለን በቃ ከተፈን ከከተፍከን ሚዲያ ነፃነት ስላለው ስላላችሁኝ ነው የመጣሁት። ሌላው ብቻ ሳይሆን እኛንም እንዴት እያረከን እንዳለ ዓለም ይወቅ። ለኔ ናፍጥሽ ማርም አላስኩም ማርም ያለ ስም የለም። ይሄ ቪዲዮ ከተለቀቀ በኋላ የዘማሪ ቤቴሌም ባለቤት ደውሎ ውስጥ ያለውን ሀሳብ ሳይሆን ተምኔሉ ላይ እሷ የዚህ የንግግሩ በጆሮ ጌጧ ብቻ ሳይሆን እዛ ሀሺሽ እና ሺሻ ስለሚጠጡ ዘማሪዎች ስላለበት እሷን ኤክስፖዝ የሚያደርግ ይመስላል። ይሄ ደግሞ ቤተሰብ አለ፣ ልጅ አለ፣ አገልግሎት አለና በጣም ሞራላችን ጎድቷል። አንተንም እናገኘውና እናወራው ብሎኛል። ይሄንን እኛ የምንሰራው ነገር በሙሉ አሁን ራሱ አንተ የምታስተላልፈውን ነገር ለትውልዱ እንዲገባ እንዲማር ይሄን ስንሰራ እኛ ደግሞ የምንጎዳው እኮ ብዙ ነገሮች አሉ። ይሁንና ብለን የምንሰራው ማንንም ለመተቸት ማንንም ለመውቀስ አይደለም። በዚህ አጋጣሚ እንደ አንድ ሚዲያ ሀሳብን በነፃነት ከዛ ደግሞ ስህተቶችን ሰዎች አይተው እንዲታረሙ ነውና ይሄን ፕሮግራም የሰራ ነው። ተምኔሉን የለወጥ ነው። በዚህ አጋጣሚ በዚህ ነው እንጂ እንገድልሃለን እናንቃለን ያለኝም አካልም የለም። ቢለኝ ደግሞ በህግ ማምን ነኝ፣ በህግ እጠይቃለሁ። በተረፈ ወላሰስ ወይም ማርልሳል ያልከው ግን አልደረሰም። ዛሬስ አሁን በጣም ጠንካራ ነገር ነው እየተነጋገርን ያለ ነው። ምን ዋስትና አለ? አሁንም እኮ እንደተለመደው ከፊት ለፊት ፎቶአችንን አንሳ ያሉ ወይ በማርሲላስ በኩልም በዛቻው በኩል ከመጡ ምን ዋስትና አለ? አሁንስ ላለማንሳት ምንድነው? እኔ ብዙ አብፍ እዚህ ሰራው ነኝ። ብዙ ተገዳሮትና ብዙ የፖለቲካ ምንም ሰርተናል። ይሄን ግልጽ እኮ ነገርኩ በዓለም አደባባይ። ይሄን ብትሰማ ባለቤቷ በእርግጥ እዚህ ኢትዮጵያ ያለው አይመስለኝም። ዘማሪ ቤቲም በዚህ ጉዳይ ውስጥ ያለውን ሀሳብ ያንተን የመናገር ሀሳብን አንድም አልተቃወሙም። መብት ነው።
ተምኔሉ ላይ የነበረው ይሄ ነው። ድንገት ግን ይህም ነገር አስቀይሞ ከሆነ በዚህ አጋጣሚ እንደ አንድ ሚዲያ እኛን አምነህ ስለምትመጣ ይቅርታ እንጠይቃለን። እሺ አፉ ብያችኋለሁ። እሺ አፉ ካልከን ወደ ሚቀጥለው መጨረሻው ሀሳብ እንሂድ። ወንጌላውያን ቤተክርስቲያን ውስጥ በተለይ ካውንስሉ ላይ በቤተክርስቲያን በብዙ ካውንስሉ ብቻ ሳይሆን እንዳንተ እየወጡ ቤተክርስቲያንንም አገልጋይንም ያለ ራዕይ የሚቃወሙ አገልጋዮች ሀይ ሊባሉ ይገባል ትላለህ። አንተ ራስህ ሀይ መባል አለብህ የሚሉ ሰዎች አሉ። ሀይ ባዩ ሀይ መባል አለብህ፣ አንተ ሀይ ካልተባልክ ማን ይባላል የሚል አንተ እነዚህ እንደውም በህግ ቁጥጥር ስር መዋል አለባቸው የምትላቸው አለ። ማን ናቸው እነሱ? ምንድን ነው የሚሉት? እኔ እውነት ለመናገር መንግስት ያቀኛል። ያው ዩኒቨርሳል ሚዲያ የሚባል በመንግስት እውቅና ያለው ሚዲያ አለኝ። ኢትዮጵያ ውስጥ የትም ተንቀሳቅሼ በሃይማኖት ጉዳይ ላይ መስራት እችላለሁ። የትም ተንቀሳቅሼ ኢትዮጵያ ኢራን አይደለችም፣ ሳውዲ አይደለችም። የብሔር ብሔረሰብና የተለያዩ ሃይማኖት ያለባት ሀገር ስለሆነች የትም ቦታ ሄጄ ሃይማኖት መሰረት ያደረጉ ነገሮች፣ መንፈሳዊ ነገር መሰረት ያደረጉ ነገሮች እንደ ፕሮቴስታንት መዘገብ እችላለሁ፣ መስራት እችላለሁ። መቃወም ያለብኝን መደገፍ ያለብኝን ስራዎች እሰራለሁ። መንግስት ፍትህ ቢሮ መረጋጫ ሰጥቶኛል። ሁለተኛ ደግሞ በካውንስሉና በኔ በአጥቢያዬ በሙሉ ወንጌልም እውቅና ያለው ሚዲያ ነው ያለኝ። ለምናገረው ነገር ኃላፊነት አለብኝ፣ ለምናገረው ነገር ተጠያቂነት አለብኝ። እነዚህ ግን አሁን ካውንስሉ ለምን የለጠፈውን እንትን ማንሳት እንደፈለገ አላውቅም። በነገራችን ላይ እያወራ ያለው መሰረተ ቢስ የሆነ ስም የማጥፋት ዘመቻ በተለይ ተቋማትን መንፈሳዊ እና የሃይማኖት አባቶችን መሰረት ያደረገ ሲሆን ማንስ የማይጠየቃል። የኢዩ ጩፋ ነገር ሊመጣ እኮ ነው። ሄዶ የፈለገውን ይናገራል፣ የፈለገውን ይላል። ነገ ደግሞ ቤት ላይ መጥቶ እሳት ይለኩሳል። መኪና መንገድ ላይ ስትሄድ ካገኘ ይገጫሃል። ጥያቄ የለውም የሚያስብል ህግ ባለበት ሀገር፣ መንግስት ባለበት ሀገር ወደዛ አይነት ስርዓት አልበኝነት መሄድ ስለሌለበት በፕሮቴስታንት ማዕቀፍ ውስጥ መንቀሳቀስ አለባቸው ነው ተቺዎች። እኔ እኮ የው ጩፋን እየተቸውት እኮ ነው። ይኸው ካውንስል ውስጥ ያለውን ልክ ያይደሉ ነገሮች መታረም አለባቸው፣ መስተካከል አለባቸው እያልኩ ነው ያለሁት። ግን ይሄንን የምናገረው በባለቤትነት ስሜት ነው እኔ በባለቤትነት ስሜት ነው። የካውንስሉን መኖር የቀረበ ሰው ብቻ ነው ጥቅሙን የሚያውቀው። በባለቤትነት ስሜት ቢሆን አሁን ቅድም ቅጽል ስም ያወጣላቸው የታወቁ አገልጋዮችን በግል አግኝተህ ለምን አትመክራቸው? በግል ሲሄድክ እናንተ የምትሰሩት ነገር ትክክል አይደለም ብለህ ታውቃለህ? አብትሽ አዎ አልሰሙም። እድል አልሰሙም ብቻ ሳይሆን ያስደበድቡሃል፣ ያስመቱሃል። ለምን ስላየው ከኔ ጋር የነበሩ ልጆች እኔ ነኝ እንጂ ያልተመታሁት። ጥርሳቸው የረገፈ አለ፣ ጽንሳቸውን የወረደባቸው አሉ። ለምን መንግስት ባለበት ሀገር እንደዚህ ይደረጋል? አዎ በዛ ምክንያት ከሰን ምን መፍትሄ ያገኘን? ከሰንስ አልነበር እንዴ? በማስረጃ ከሰን አልነበር እንዴ? ስለዚህ እንደዚህ አይነት ነውረኝነት የተጠናወታቸው ሰዎች ስለሆኑ እነሱን ህዝቡን ነው ከርቀት ማስጠንቀቅ ያለብህ። ተጠንቀቋቸው። እነዚህ አማኞች አይደሉም፣ አመፀኞች ናቸው። የነሱ ተቋም ቤተክርስቲያን አይደለም፣ ጸሎት ቤት አይደለም፣ የወንበዴ ዋሻ ነው፣ የንግድ ቤት ነው። ተጠንቀቋቸው፣ ገንዘብ እንዳሰጧቸው። በጣም ብዙ ቪዲዮዎች ሰርቻለሁ። የምታወቀው በዚህ ነው። የተከሰስኩትም ጥቅማቸው ስለቀረባቸው ነው እንጂ መንፈሳዊ ሰው ከሆኑማ ይሄው እኮ ፊት ለፊት ተገናኝተህ ትወቃቀሳለህ እኮ። እዚህ ጋር አልከኝ እንደዚህ ነው፣ እዚህ ጋር አልከኝ እንደዚህ ነው፣ ይሄ ልክ ነው፣ ይሄ ልክ አይደለም፣ ትወቃቀሳለህ፣ ትነጋገራለህ። ከዛ በኋላ አብረህ ጉዞውን ትቀጥላለህ። ማንም ፐርፌክት የለም በምድር ላይ፣ እየወደቅን እየተነሳን ነው የምንቀጥለው። ስለዚህ ካውንስሉን የማፍረስ እንቅስቃሴ፣ ካውንስሉን አቅም የማሳጣት እንቅስቃሴን ግን እኔ አለማወቅ ብቻ አይደለም ብዬ የምለው ሰይጣን ተከራይቶ እንደተጠቀመባቸው ሁሉ ነው ማስበው። እነዛን ሰዎች በስም ልናቃቸው እንችላለን ወይ የሚዲያ ስም ካላቸው ለጥንቃቄ። አሁን እነ አቤል አቡና አሉበት። አሁን በዚህ አጋጣሚ በደንብ ስማኝ። አቤል አቡና መስቀል ሚዲያ የሚባል አለኝ ይላል። ውሸት ነው፣ የለውም። መስቀል ሚዲያ አለው ዩቲዩብ ቻናል የለውም። እንዴት ህጋዊ አይደለም፣ ምንም ላይሰንስ ሰርቲፊኬት የለውም። እኔ ከዋሸው ይኸው አንተ መጥቶ እዚህ አንተ ጋር መጥቶ መስቀል ሚዲያ የሚል ዩቲዩብ ቻናል ነው ያለው እንጂ ካውንስሉ ፈቃድ አልሰጠውም። ምን መንፈሳዊ አሁን የኔ ዩኒቨርሳል ሚዲያ ነው አይደል? ቅድም ብያለሁ እኮ ከፍትህ ቢሮም ከካውንስሉም ከቤተ ክርስቲያኔ ከሙሉ ወንጌልም ሰርቲፊኬት አለኝ።
ታምኖበት እቅበተ ላይ ይሰራል ሀብታሙ። ከቤተ ክርስቲያን ጋር ያለው ግንኙነት ጤነኛ ነው። ያንተ ነው የሞራል ውድቀት ጤነኛ ያንተ ተብሎ የኔ ሚዲያ ጤነኛ ሚዲያ ነው። እውነትን ይናገራል። ገርገፍ እያረከን አብትሽ አዋ ይሄ የኔ ብቻ አይደለም፣ የሐዋርያቶችን መንገድ እኮ ነው። ሐዋርያቶች ሐሰተኞች ጋራ ሲሞዳሞዱ ተከሽኖ ምናምን ጠጥተው ሲጨፍሩ እኮ አታይም እኮ። አፈር ከድሜ እያስበሉ እኮ ነው እነ ጳውሎስ ያለፉት፣ እነ ጴጥሮስ ያለፉት አይደል እንዴ? ከኢየሱስ ነው የተማሩት። ኢየሱስ እኮ ፈሪሳውያንን አፈር ከመሬት ነበር እኮ ሲያስበላቸው የነበረው። በተለይ ማቴዎስ ወንጌልን ላየ ሰው በደንብ እኮ ማንነታቸውን ግልጽልጥ ሳይፈራቸው ነው የተናገረው። እሱ የፍቅር አምላክ ነው። የፍቅር አምላክ ነው የሚባል እግዚአብሔር የበቀልም አምላክ ነው። ይቆጣልም ይቀጣልም እግዚአብሔር። ለመሰለ አንዳንድ ሰዎች ልንገር፣ አሁን ወደ አቤል አቡና ነው አሁን እየመጣሁት ያለው አይደል? በዚህ አጋጣሚ በመስቀል ሚዲያ ስም የተከፈተው እውቅና የሌለው ስለሆነ እውቅና እንዳለው አድርጋችሁ የምትቆጥሩ ሰዎች ካላችሁ እጃችሁን ሰብስቡ። ቆይ ዩቲዩብ ቻናል ከፈተ፣ ማንም ኢትዮጵያ እንደሚከፍተው በዛ የመሰለውን ፕሮግራም እያቀረበ ነው። ይሄንን ካውንስሉ ጋር ሄዶ ፍቃድ ያውጣ አያውጣ ቁጥጥሩ ነው በደመረ የለውም። ይሄው ነው እየተናገረ ካለው እኮ ይሄው መጥቶ አንተ ጋር ደውሎም ከፈለገ በቴሌግራም ይላክል፣ ላይሰንሱ ካለው ይላክል። የለውም። የመጨረሻ ማስጠንቀቂያም ተሰጥቶታል። ምን እያደረገ ነው? ቆይ ካውንስሉ እሱ ይኸውልህ አቤል አቡና የወንጌል አማኝ አይደለም። እኔ እኮ አይደለሁም ያልኩት። ከሞጆ እስር ቤት ተፈቶ ሲወጣ ቪዲዮውን እንኳን ዛሬም ገብቶ ማየት ይቻላል። ለኦርቶዶክሶች እናንተ ወንጌል አማኞች ወንጌል መስበክ አትችሉም አለ። የወንጌል አማኝ ናቸው እነሱ፣ ለነሱ ወንጌል መስበክ አትችሉም ካለ ታዲያ ኦርቶዶክስ ወንጌል አያምኑ? እኛ አያምኑምና እነሱም እኮ እኛን አያምኑም እኮ ነው የሚሉን አይደል እንዴ? እኛም እኮ እነሱን አያምንም፣ እነሱን እኛ ወደኛ ለማምጣት እነሱም ደግሞ እኛን ወደ እነሱ ለማምጣት ነው እኮ ልዩነታችን አይደል እንዴ? ስለዚህ እኛ እነሱ በወንጌል አያምኑም እያልን የተቋቋመ እኮ ፕሮቴስታንት የሚባል ራሱን የቻለ የሃይማኖት ተቋም እኮ ነው። እዚህ ውስጥ ተቀምጠ ግን ይሄን ማሊያ ለብሰ ለኦርቶዶክስ መጫወት አትችልም ተብሎ ማስጠንቀቂያም ተሰጥቶታል። ወይ ሂድ እዛ እንደሄዱት ሄዱ የሉም እንዴ? አሉ እኮ የሄዱ በቃ እዛ ሂድና ንቀፍ። እንደነደምረው ደምረው እንኳን ተው እንደነ ቢኒያም ሽታዬ እንደ ሌሎቹ ሄደ ደምረው ያው ራሱን በራሱ ሰክሮ ወድቋል እኮ ሜዳ ላይ እና እሱን እንቶ ስለዚህ ሄደህ ግን መብት አለ። ገብቶሃል አይደለ? መብት አለ። ተሻንተም እኮ መብት አለ የለህም እንዴ? ከነ ሚዲያ እኮ ሄደህ የኦርቶዶክስን አስተምሮ እኮ ማስተማር ትችላለህ እኮ ፈቃድ ከነሱ ወስደህ። ያው እነሱ ትንሽ ጠንካራ ናቸው፣ እንደኛ አይደሉም። ማንም ሰው ሄዶ የነሱን ዶግማና ቀሩና ማስተማር አይችልም። ጠንካራ ነው። በዚህ እንደኛ ክፍተት የለባቸውም። በዚህ ዙሪያ ላይ እንኳን ጥሩ ነገር አላቸው። ተቋም የተገነባ ነው። አዎ በቃ እንትኑ ስርዓቱ ጠንከር ያለ ነው። በዚህ ግልጽ ነው አይደለ? አቤል አቡና እዚህ የኛን ማሊያ ቀለል ትላለች እኛ ጋር የኛን ማሊያ ለብሶ ይሄ አንዱ ካላረፈ ማለት ነው በግ እንደሚጠየቅ ይሄው በዚህ አጋጣሚ ነግረዋለሁ። እሱ ብቻ አይደለም 1 4 5 ሰዎች ይሄው ሀብትሽ ቦረና እየተናገርኩ ነው። አንዳንዶቻችሁን በውስጥ ምክር ያለው ብዙ ተነጋግረናል፣ እምቢ ብላችኋል። ይሄ ቪዲዮ እንደሚደርሳችሁ አውቃለሁ። የእስር ማዘዣ እንደወጣባችሁ በዚህ አጋጣሚ መናገር ፈልጋለሁ። ነገ ለወንጌል ታሰርኩ ማለት አይችሉም። ተቋም አፍርሰ የኛን ተቋም ታፈርሳለህ እንዴ? ማለትም ከካውንስሉ ጋር ችግር አለባቸው? አዎ ችግር አለ። ተቋሙን የማፍረስ እንቅስቃሴ ነው የተያያዙት። እርግጠኛ ነህ? አዎ እርግጠኛ ነኝ። የምናገረው ነገር እርግጠኛ ነኝ። እነሱ ልክ እንዳንተ አሁን አንተ የግለሰብ ስም ሳይጠራ የአገልጋዮችን ስም ሳይጠራ ሳይቀር እየጠራ እንደፈለክ እየተናገርክ ነው። እነሱም እንደዛ ተመሳሳይ ነገር ነው የሚያደርጉት። ተመሳሳይ ነገር አይደለም የሚያደርጉት። እኔ ተቋሙን አይደለም ማፈርሰው። እነሱ ተቋሙን ነው ተቋሙ አይወክለንም፣ ተቋሙ እንዲህ ነው፣ ነጭ ነው፣ ጥቁር ነው፣ ቢጫ ነው፣ አረንጓዴ እንደሱ ልክ አይደለም ተብሎ ተነግሯቸዋል። እኔም ይኸው ፊት ለፊት ተናግሬያለሁ ብዙ ጊዜ ማለት ነው። እንደሱ አይችሉም። ተቋም ውስጥ ያለውን ነገር ቢስተካከል ቢታረም ትላለህ እንጂ ተቋሙን አፍርሰ ነገ የትኛው ተቋም ሊቆምልህ ነው? 35 ነው 40 ሚሊዮን የሚከተለው ህዝብ ያለበት ተቋም የማፍረስ አቅም ሳላቸው በምን አቅማቸው? ፕሮፓጋንዳ አንድ ሰውስ ብታሰናክል ቀልድ ነው እንዴ? አንድ ሰውስ መጽሐፍ ቅዱስ እኮ የሚለው አንድ ሰው ብታሰናክል ጉዳይ ላይ ታስሮ ከተቻለ ወደ ባህር ብጣል ይሻላል። አቤል አቡና
መጥቶ ለኛ ሀሳብ ከሰጠው ፈቃደኛ ነው። ካልሆነ ደግሞ ከካውንስሉ ጋር ከሚመለከተው አካላት ጋር ቢወያይ ጥሩ ነው አይመስልም? አብትሽ አዎ፣ ካውንስሉን እንዳትነኩ። ካውንስሉ የኛ ነው። ካውንስሉን መንካት አትችሉም። ከተቻለ ይኸው ክፍት ነው። እንደኔ ሄዶ ይወያዩ። በቃ አለቀ። እንደኔ ክፍት ነው ሄዶ እኔ ስነ መለኮት ኮሚሽኑን የቀጠቀጥኩት አይደል እንዴ? ስራ እየሰራችሁ አይደለም። በእናንተ ደካማ ዲፓርትመንት ምክንያት ነው ዛሬ ትምህርቶች ዥንጉርጉር ሆነው ሰው ግራ እየተጋባ ያለው። እየሰራችሁ አይደለም፣ ደሞዝ ብቻ ነው የምትበሉት እያልኩ ያለሁት እኮ ዲፓርትመንት ውስጥ መስራት የሚችሉ ሰዎች እንዲመጡ ነው። አንተ ስትናገር ችግር የለውም፣ እነሱ ሲናገሩ ችግር አለው ብሎ ለሚጠይቁ ሰው ምን ትላለህ? መቼም ይሄን አልጠየቁ ቢጠይቁ ድንገት ማለት ነው። እኔ እኮ ተቋሙን እኮ ደግፌ ነው። ምክንያቱም በኢትዮጵያ የወንጌል አማኞች ታሪክ ማለት ነው። ይሄን በደንብ ስሙ። ማንም ያላደረገውን ስራ ሰርቷል። ይሄ ተቋም ማንም ያልሰራውን ሰርቷል። ለምን ታውቃለህ? የኢትዮጵያ ወንጌል አማኞች በማህበር ደረጃ ነው ሲታዩ የነበሩት እንጂ እንደ ኦርቶዶክስና እንደ እስልምና በተቋም ደረጃ አልነበር። ማለት እኩል አምጥተውታል። ሁለተኛ የመሬት ግንባታ የቤተክርስቲያን ግንባታ ላይ ከማንም በላይ በዚህ ዘመን ተቋሙ ከመጣ በኋላ ብዙዎች የመሬት ባለቤት ሆነዋል አይደል እንዴ? እንደገና ደግሞ ወደ ውጭ ሀገር መሄድ ሲፈልጉ እኮ እንትኑ አልከለከላቸውም። ተቋሙ ነው ድጋፍ እየሰጣቸው ያለው ውጭ ሄዶ እንዲያገለግሉ። ከምንም በላይ ግን ትልቅ ስራ የሰራው ተቋሙ እንደሆነ ታውቃለህ? 10,600 ካሬ መሀል ሜክሲኮ ላይ መሬት ተረክቧል የኢትዮጵያ ወንጌል ካውንስል። ይሄ በየትኛውም ዘመን ያልተሰራ ስራ ሰርቷል። ስለዚህ ኦርቶዶክስ ተቋምን ማንም ተነስቶ ቢናገር የህግ ክፍሉ እንደሚከሰው፣ ካቶሊክንም ሙስሊምም ተቋሙን ማጠልሸት አትችልም። አስተምሮና ነገሮችን መንገር ይችላል። አሁን አቤል አቡላ ተቋሙን ነክቷል ነው እያልከን ያለው እንዴ? በግልጽ አይደለም የሚሳደበው እዛ ያሉትን መሪዎች፣ እዛ ያሉትን የሃይማኖት ሰዎች። እንግዲህ የለም እኮ እሱ እኮ እዛ ውስጥ የለም። ማሊያውን ነው ለብሶ ቢጫወተው እንጂ እኮ እዛ ውስጥ የለም። እሱ ለምን ፕሮቴስታንት ቸርች አይደለም፣ ቸርች የለው፣ አገልግሎት የለው። ዮናታን ጋር ነበር እኮ እሱ ዮናታንን ዱርዬ እያለ ሲሳደብ እያየሁ አይደል እንዴ? በፊት ነው ብለ ለምን ድሮ ነው። አሁን ደግሞ የሆነ ቸርች እኮ የለው ብዙ ሺህ ብር አውጥቼ አገልግዬ የመጣው ምናምን ይል እንዴ? አንድ ቪዲዮ ላይ አይቼዋለሁ። እሱ የዛሬ 2 ዓመት ተኩል ምናምን የነበረ ከአረብ ሀገር ካሉ ሰዎች አበባ ምናምን አንበሳ ያን የተናገረበት ቦታ ላይ አንበሳ ሁሉ ጊፍት ሲሰጠው አይቻለሁ። አሁን ግን ሁሉ ሰው ነቃ፣ አወቃቸው። ያ እንደ ወተት የሚታለብ የነበረው ህዝብ አሁን አቁሟል። በመጨረሻ የምናገረውም ነገር አለኝ። ሰዎች ገንዘባቸውን የት ነው ሰፖርት ማድረግ ያለባቸው፣ ገንዘባቸውን የት ነው ኢንቨስት ማድረግ አለባቸው የሚለውን ነገር፣ ቸርቾች የት ቸርች ነው አባልም አካልም መሆን ያለባቸው የሚለውን ነገር እናገራለሁ እንጂ አሁን እየተናገርኩ እንደና አቤል አቡነ አይነት የቲክቶክ ድንጉላ ሆነው የሻይ ቡና በረንዳ የሚያሞቁ ሰዎች ተቋሙ በህግ ሊጠይቃቸው እንደተዘጋጀ እንዲያውቁ። ይሄ ደግሞ ጀግንነት አይደለም ነው። ጀግንነት አንደኛ ክርስትናን በግልህ መኖር ነው አይደለ? ጀግንነት ዓለምን ክደህ የስጋን ነገር ክደህ በግልህ መኖር ጀግንነት ነው። ሁለተኛ ደግሞ ለሌሎች ሰዎች የጽድቅም የቅድስናም እግዚአብሔርንም የመምሰል ምሳሌ መሆን ነው አይደለ? ሶስተኛው እኮ ምንድነው? ተቋምን ማስጠበቅና ማስቀጠል እኮ ነው። ስለዚህ ተቋሜን አፍርሼ እኔ ነገ የት ነው የምሄደው? የት ነው የምገባው? ስለዚህ ይሄ ፈጽሞ ነገ ቢታሰሩ ለወንጌል ታሰርኩ እውነትን ተናግሬ ታሰርኩ የሚለው ነገር አያስኬድም። እኛ እኮ በነ እዩ ጩፋን የታሰር ነው፣ በነ እስራኤል ደንሳ እኮ የታሰር ነው። ሐሰተኞች ስለሆኑ አመፀኞች ስለሆኑ የወንጌል ሽታ ስለሌለባቸው አይደል? ታፍኖ አልነበር እንዴ? ባለፈው ታፍኖ ምናምን የሚባል ነገር ምን ነው? ኦክሲጅኑ የታፈነው ምንድን ነው የታፈነው? አይ ታፍኖ ታይዞ ምናምን ተለቀቀ ምናምን። እቺ ማጭበርበሪያ ምናምን ይሄ መኖሪያ ምናምን ሳንቲ ገንዘብ ስታጣ ሽወዳ የምታመጣት ነገር እሷ ብዙም አታስኬድም። ስለዚህ እሷ መታረም አለበት። ሰዓት ገደበን። ውድ የኔታ አድማጭ ተመልካቾቻችን ሞቅ ደመቅ ባለ መልኩ ከአብትሽ ጋር ፊት ለፊት እንደዚህ ተወያየን። በነፃነት ሀሳብን ስለሰጠን እጅግ አድርገን እናመሰግናለን። እንግዲህ በዚህ ላይ ብዙ ጉዳዮች ተነስተዋል። ሀሳብ አስተያየት ካላችሁ የእኛ ቢሮ ለእናንተም ክፍት ነው። በተለይ ስማችሁ የተነሳ በቤኒን ጉዳይ ይህንን የምትጠሩ ኮሚቴዎችንም ዛሬም ጥሪ እናስተላልፋለን። የዛሬ ፕሮግራማችን ይመስላል። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ሽፈራው ነኝ። ሻሎም